የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ካሁን በፊትም እንግዶች የነበሩ ዘንድሮ መተው የሚገርም ታሪካዊ ስራ ሰርተዋል። ከ200 በላይ ኢትዮጵያውያንን አክመዋል። ከልብ ህመም ጋር በተገናኘ እዚህ እንግዶች ያድርጋቸዋለሁ። ተወዳጆችን ዶክተር ተስፋዬና ዶክተር ኦብስኔት ሞቅ አድርጉላቸው እንጂ እንዴት ነው ነገር? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው ወይ? ሰላም ይመስገን። ሰላም። የዘንድሮ ልዩ የሚያደርገው ልጆቻችሁን አብራችሁ ነው የምታሰቃዩት። የእናንተ አልበቃ ብሎ ዶክተር አግባ ምንም አላሉም ግን ልጆች አይ በደስታ ነው የመጡት። ሲመጡ በጣም አሁን እየተመላለሱም ስለሆነ ትንሽ እየለመዱት ነው። ስለዚህ እንዲያውም ሄደዋል ሆስፒታልም እየሄዱ ያሉ ያግዛሉ። ስለዚህ ያው እኛም ደግሞ ትንሽ እንዳይሰማን ብለን ነው እነሱ ሊዘን ምን ሄደው በያለን። አሁን ቫኬሽን ይዛችኋቸው መጣችሁ ማለት ነው? አዎ ቫኬሽን ነው። ከዛም በላይ ግን እንደ ፈርስት ጄኔሬሽን አሜሪካዊ በብል ነው እላቸዋለሁ። እነሱ ያሉበት ነገር የፈለጉት ነገር ሁሉ ተሰጥቷቸው የጠየቁትን ነገር ሁሉ አግኝተው ልጄን ሁሌ እኔ ተነላታ ድመት አላት። የሷ ድመት ወጪ ሁሌ ለክትባት ድመቱ ሲሄድ ለጥርስ ለቆዳ ለምናምን ሲሄድ ሁሌ ላታለሁ ይሄንን አንድ ሰው ላይ አፕላይ እኔ ድመት አልጠላም ግን እንዴት ለአንቺ ድመት የሚወጣው ሰው የሚወጣው ገንዘብ አንድ ሰው ላይ ቢወጣ ህይወት ሊያተርፍ ይችላል እላታለሁ። እና መታ ስታይ በጣም ነው ደስ ያላት። ሁሉ ነገር እንዳልተሰጠ ለሁሉም ሰው 13 ዓመቷ ማለት ነው ሴና። አዎ አዩት እኮ ቪዲዮ ላይ ትልቅ ነገር ነው። እና አንድ ጥቅም እናገኘው ነገር ቢኖር ከዚህ ነገር ላይ ብዙ ጥቅም እናገኛለን። አንድ በጣም ምን የማየው ልጆቻችን ሪል ወርልድን ዓለምን በደንብ እንዲያውቁ ይረዳቸዋል ብዬ አስባለሁ። ልጆች ደግሞ ሲታከሙ ሰርጀሪ ከተሰራላቸው በኋላ አበባ ይዘው ይሄዳሉ፣ ያዋሯቸዋል፣ ቋንቋ ባህል ይለምዳሉ። እና ይሄ የቆየ ችግር ነው። እኛ ብቻ እናቆመውም አናጠፋውም፣ ልጅ እናሳድግበታለን ብዬም አንዳንዴ አወራለሁ እኮ። በጣም ማለት አሁን ኑሯችሁ አሜሪካ አትላንታ ነው። በአመት 2 በሚባል ደረጃ እየመጣችሁ ልብ ህሙማን ወገኖችን ታከማላችሁ። ካሁን በፊት ስትመጡ እነሱ እዛ ይሆኑና ያው ቤተሰብ አብሯቸው ሆነ የመጠበቅ ነገር ነው። የዘንድሮ ደግሞ ጭራሽ እነሱን ይዞ መጥቶ ነው ሆስፒታል ውስጥ የሚያዩት ነገር ደስታ ይሰጣል ብዬ አላስብም። የሆነ ጭንቀቶች አሉ ምን አለው ብቻ አይደለ ህክምና? አዎ ጭንቀት አለው ልክ ነው። እና ብዙ ጊዜ ወላጆች ልጆቻቸውን ለማዝናናት የሆነ ቦታ ይሄዳሉና በቃ አሁን ተዝናኑ ጨረሱ፣ ከዛ ሲመለሱ ትምህርት ቤት ነው። አሁን ረጅም ጊዜ ነው የቆየ ነው እዚህ ነኝ መጀመሪያ የመጣሁት። እነሱን ይዤ 3 ልጆች ይዤ ነው የመጣሁት። አንደኛዋን ከእናቴ ጋር ነው ጥያት የመጣሁት። ግን ጭንቀት አለው አልኩኝ ቅድም። ጭንቀት ብቻ አይደለም የሚያዩት እኮ ያስ አንዳንድ ጊዜ ያው ፈተና አለ። የታመሙ ህጻናቶችን ያሉ ድነውም ደግሞ ያሉ ስራው እንደሚያስጨንቅ ሁሉ ደግሞ ትልቅ ደስታ ይሰጣል። ቪክቶሪም አለው። በጣም ደስ ይላል። ቤተሰቦቻቸው መተው ሲያመሰግኑ ልጆቹ የታመሙት ቀና ብለው ሲሄዱ ሲስቁ ሲያዩ ደግሞ ትልቅ ደስታ ነው የሚሰጣቸው። እንዲያውም ሴና ትላንትና ልጃችን ስታወራ በዚህ 15 ቀን ውስጥ ብዙ ነገር ተማርኩኝ እና እንዲያውም ወሰንኩኝ ሐኪም ለመሆን ብላ ነው ያለችውና የሚያስፈራ የሚያስጨንቃት ቢሆን ኖሮ ይሄን ነገር አትልም ነበር። ግን ምን ያህል ኢምፓክት እንዳለው ስላወቀች እኔም መሆን እፈልጋለሁ ብላ እንዲያውም ለኔ ያነገረችኝም ለዶክተር ሴና አንድ ጊዜ እሺ ያልኩ ማለት ይጋባል። ያው ቅብብሎሽ ማለት ልጆች ወላጆቻቸው ውጤቶች ናቸው። ያው የሚያዩት ነገር አለ። ሌላው ሁሌ የምናወራው ነገር አንድ ድሮ አንድን ሰው ለ10 ለ5 ዓመት የሚጠቅመው ነገር ማስተማር ትችላለህ። አሁን ዲጂታል ኤጅ ነገሮች በጣም በፍጥነት እየተቀየሩ ነው ያሉትና አንድን ሰው የሆነ ነገር ኪቦርድ መጠቀም ይሁን ብታስተምረው የዛሬ 5 ዓመት አይጠቅመውም ያስራና አንድ ነገር ቢኖር ሰውን ማስተማር የምትችለው ልጅህን ጉድነስ ነው፣ ካይንድነስ ነው። ሰው ለሰው ማዘን ማልቀስ መቻል ትልቅ ነገር ነው። አሁን ማልቀስ መሳቅ መቻል ሰው ሀግ አድርጎ የራስ ማድረግ ትልቅ ነገር ነውና እሱን ትልቁን ስኪል እየተማሩ ነው ብዬ አስባለሁ። ከዚህ እኛ ቁጭ ብለን ሌሊት ይሄን ሁሉ ሰው ኦርጋናይዝ ስናደርግ
በገንዘብ ደረጃ አይከፈለንም። ይሄን በመስራት የራሳችንን ገንዘብ ነው የምናወጣው፣ ግን ከዛ በላይ ትልቅ ደስታ እናገኛለን እና ልጆቻችን ሂዩማኒቲን እየተማሩ ነው እና ትልቅ ቤኔፊት አለው ብዬ አስባለሁ ይሄንን መማር መቻላቸው። አዎ አይቻለሁ። ያው ሆስፒታል በየመሃሉ ይዛት ወጥተህ ሰው ጋር ልታገናኛት ትሞክራለህ። እንደውም የሕክምና ባለሙያ እንድትሆን የፈለክ ይመስለኛል። ጋውኑ ለብሳ ይቻላልና ማለት ስራው በራሱ የሆነ ስቃይ ያለው ብዬ አስባለሁ አይደል? እና እናንተ ሕክምናው ላይ በምትሆኑበት ጊዜ የልጆቻችሁ ጣፋንታ ምንድን ነው? እዛው አካባቢ መሆን መጠበቅ ነው ወይንስ ውስጥ ድረስ ገብተው የማየት እድል አላቸው? ይገባሉ። በሽተኞቹን ነው የሚያዩት። አንዳንድ ሰርጀሪም አንዳንድ ጊዜ ለብሰው ማግባት ሴና ገብታለች ማየት ፈልጋ ስለነበረ ያ ያሉ ጥሩ ነው ለነሱ። again ፔን እንዳለው ሁሉ ትልቅ ደስታ እንዳለው ያያሉ፣ ይማራሉ። ተስፋዬም እንዳለው ሰውን ሰርቭ ማድረግ ሰው ከራስ በላይ መኖር እንዳለበት እንዲያውም ባለፈው እኔ ትንሽ የሚያሳዝን ነገር ገጥሞኝ መታ ልጄ አቅፋኝ አይዞሽ ማሚ ምች ሲሆን ያህል እያረክሽ ነው ማለት ትልቅ ሰው የሚናገር ንግግር ነው ያለችኝና እየተማሩ ነው ይሄ ያለው ኢሞሽናል ውጣ ወረዱንም ይሄ ነገር ግን ያጠነክራቸዋል ብለን ነው እኛ ምናምነው። ሰው ማየቱ ኤክስፖዝ ማድረጋችን በዚህ ኤጅ ጥሩ ነው ለነሱ። በተረፈ ደግሞ እኛ በጣም ቢዚ በምንሆንበት ሰዓት እነሱ በማናገኝበት ሰዓት አንዳንድ ቦታዎች ዞር ዞር እያሉ ያያሉ ሀገሩንም። ምክንያቱም እንዴት ነው ይሄ ችግር ብቻ ሳይሆን ማሳየት ደግሞ የምንፈልገው አገሪቷ ውስጥም ከተማ ውስጥም ያሉትን ነገር ደግሞ ጥሩ ነገሮችንም ማሳየት ጥሩ ስለሆነ አንዳንድ ጊዜ ደግሞ እየሄዱ ውጪ ወጣ እያሉ ያያሉ። ከየት ነው ቤተሰቦቻችሁ የመጡት የሚለው ጥያቄ ይከተላቸዋል ይመስለኛል። አዎ በጣም የሆነ ስር እንዳላቸው እንዲያውቁት ያረጋችሁ ይመስለኛል። ወደዱት? በጣም ኮምፕሌን ምናምን ማድረግ ቀንሰዋል። የአሜሪካ ልጆች ሁሌ ስለ ችግር ማውራት ይወዳሉና that's a very important very simple question ና ስለሆነ ነገር እነሱ መነጫረቅ ሲጀምሩ ዛሬ ለሌላ ሰው ምን አረጋችሁ ስላቸው ረጋ ይላል። it's very important right? ስለ ራሳችን ብቻ ከሆነ anybody can do it። ስለዚህ ሁሌ ለኛም የሚጠቅም አባባል ነው። by the way I use it ራሴ myself በጣም ከባድ ቀን ሲሆን ምን አረኩ ዛሬ ለሌላ ሰው because ሁሌ ካንተ የባሰ ሰው አለ፣ የሆነ ችግር ያለበት ሰው አለ። ሰላምታ ሊሆን ይችላል፣ ፈገግታ ሊሆን ይችላል፣ ሀግ ሊሆን ይችላል። በቃ do something for somebody else and you'll be better። ባትረዳውም ችግሩን መስማትም ሊሆን ይችላል። absolutely በጣም ብዙ ሰዎች አሉ አሁን በቃ ተሻለን ብለው የሚሄዱ በነገራችን ላይ የነገርናቸው ጊዜያቸው ጠብቀው በሽታው በጣም አድቫንስ ስላደረገ ሰርጀሪ የትም ሀገር ቢሄዱ እንደማይሰራላቸው ቁጭ ብለን አብረን አልቅሰን ስለነግራችሁ በቃ ከዛሬ በኋላ እየጠበቅኩ አይደለም ግን በጣም በቃ ክሎዥር ምንለው ማለት ደስ ብሏቸው የሚሄዱ በጣም ብዙ ሰዎች ምንም ያደርግናላቸው ነገር የለም። 10 ደቂቃ ሜቢ እዛ ጋር ቁጭ ብለን ይሄ ነበር በሽታዎት የዛሬ ወር እንዲህ ነበር፣ የዛሬ 5 ዓመት እንዲህ ነበር፣ ዛሬ ግን እዚህ ጋር ነው። ዛሬ ባለው ሕክምና የትም ጥግ በደረሰበት ደረጃም አይታከምም። that's it። ይሄንን የሚቀበሉ ቤተሰቦች አሉ። ይሄንን እንደ ትልቅ ነገር አድርገው እኛን የሚሉ ሰዎች አሉ። ለሁሉንም ሰው አናከመ ለፈልጌ ነው አንተ ላልከው ማዳመጥ ሼር ማድረግ ፔንን ትልቅ ነገር ነው። በደንብ የምትተኙ ይመስለኛል። absolutely እንቅልፍ አይደለም ግን ደስታ የተሞላበት ትንሽ ሰዓት እንቅልፍ አለን። ብዙ ጊዜ የጸጸት ስሜት ሲኖረው አንድ ነገር ያው እንቅልፍ ይነሳል ይባላል። ግን ማድረግ የምትችሉትን ነገር ማድረግ በራሱ ደግሞ ጥሩ እንቅልፍ ይሰጣል ስለሚባልና በደንብ ትተኛላችሁ። ማለት ደስታ አለ ህይወታችን ውስጥ ደስታ አለ፣ በመናረጋው ነገር ደስታ አለ። ያ ጥሩ እንቅልፍ ይሰጠናል። ግን ደግሞ የሚረብሸንም ነገር አለ። ምክንያቱም አሁን እኛ ሁሌ የምናወራው ነገር ምሽን ሰርተን ስንመለስ ደስታም ሀዘንም አለ ውስጣችን እንላለን። ደስታው የተወሰነ ህዝብ ረድተናል፣ የተወሰነ ህሙማን ጋር ደርሰናል፣ የተወሰነ ሰው አስደስተናል። ያ እንግዲህ ቁጥሩ 230 240 ትልቅ ይመስላል ቁጥሩ ነው እኮ። ግን ጥለን የምንሄደው ሰው ደግሞ ይበዛል። ጥለን መሄድ ስንሄድ ደግሞ ስንመለስ እነዚህን ሰዎች እናገኛለን አናገኝም። እስቲ ደግሞ የዛሬ አመት ጠብቁን ብለን የምንሄዳቸው ብዙዎች አሉ። የነሱን ነገር ግን አናቅም።
ምን ያህል ሊቆዩ እንደሚችሉ። ለምሳሌ አሁን ሕክምና እንሰጣቸዋለን ብላችሁ ተስፋ ሰጥታችሁ ስትመለሱ እነዛን ቤተሰቦች ለማግኘት ስትሞክሩ አልፈዋል እኮ ወይም ደግሞ ሞተዋል የሚል ምላሽ አግኝታችሁ ታውቃላችሁ? እኛ ጠብቁ ካልናቸው ሳይሆን እንዲሁ ሊስት ላይ ያሉ ሰዎች አሉ፣ እንዲሁ በጣም ለአመታት እየጠበቁ ያሉ። መጀመሪያ እኛ ከመምጣታችን በፊት ያንን ሊስት አንድ ሰው አለ ዴዲኬትድ የሆነ ሰው ከያንዳንዱ ሰንተር ተመርጦ ፔሸንት ስክሪኒንግ ይባላል ይመርጡልናል። የትኞቹ ለሰርጀሪ ወይ ለተለያዩ ፕሮሲጀሮች መቅረብ ያለባቸውን። ከዛ ውስጥ እንግዲህ ሲደወልላቸው ያረፉ አሉ። በጣም ያሳዝናል። ቤተሰቦቻቸው ይናደዳሉ። ለምንድን ነው አሁን የምትደውሉልኝ? ወይ ልጄ እናቴ ካረፈች ይሄን ያለ አመት ሆኖታል። ብዙ የሚባል ነገር አለና ያ በእርግጥ በጣም ልብ ይሰብራል። ለዛ ነው እንግዲህ እኛ ይሄ ነገር በሚሽን ብቻ የሚደረግ ነገር አይደለም። እንዴት አድርገን ነው የምንለው? ሁሉም የራሱን ጠጠር ወርውሮ ቢያንስ በስፋት ብንሰራው እንዲህ አይነት ምላሾችንና እንዲህ አይነት አሳዛኝ መጨረሻዎችን ላንሰማ እንችላለን ነው። ታዲያ እዚህ ላይ ነው የእናንተ ነገር ለእኔም ነው የተረፈው። ምክንያቱም ሰይፉ በኢቢኤስ ላይ ቀረባችሁ። ከዛ በኋላ አስታውሳለሁ እዚህ ቦታ ላይ ተንበርክኬ ሁሉ እግዚአብሔርን አመሰገንኩ። አሴት ደህና ነሽ? እንደምን ነሽ? በጣም የሚገርመው ነገር ባለቤቴ እርጉዝ ነበረች በጊዜውና ለራሴ ምን አልኩት፣ አይሆንም ስትል ዶክተር ኦብዚኔት ተንበርክኬን የጠየኳቸው የሚሳካ ከሆነ ተንበርክኬ እግዚአብሔርን አመሰግናለሁ አልኩ። ስለት ደግሞ መሆን አለበት። እውነት በየዓመቱ ስትመጡ በርካታ ኢትዮጵያውያኖችን ታክማላችሁ ይመስለኛል። እንግዲህ ሶሻል ሚዲያው ላይ ልንመጣ ነው ልንሄድ ነው ትላላችሁ። ልንመጣ ነው ካላችሁ በቃ ይጨናነቃል። እኔ ብቻ አይደለሁም እኮ በባንዱ በኩል ሁሉ እንደዚህ ነው ባካችሁ እንዲህ ነው የሚል መልእክቶችን ቆይ እኔ እንደው ማወቅ የምፈልገው የኛ እንዲሆነ የእናንተ እንዴት ነው? ሰይፉ ቅድም ብለዋል። እኛ ይሄንን ስንጀምር የሆነ ሪያክሽንም ነው ችግሩ አለ። ይሄንን ነው የምንሰራው። አሜሪካን ሀገር ፋሚሊ ሜምበርም አተናል። በዚህ ጉዳይ የምንችለውን ትንሽ ነገር እናርግ ብለን 6 ሆነን የመጣ ነው ከ3 ዓመት በፊት። ግን በምንም ሜትሪክስ ብትጠይቀኝ እንደዚህ ፈንድቶ ኤክስፕሎድ አድርጎ እኛንም ሊውጠን የሚደርስ ችግር ይመጣል ብዬ እኔ አላሰብኩም ፐርሰናሊ ማለት። በቀን ቢያንስ 200 ዋትስአፕ ሜሴጅ አገኛለሁ ስለሚታመም ሰው እና እያንዳንዱን አሁን ሊስት እያዘጋጀን ነው ራሳችን። ሰውን በተመዘገበበት ብቻ ሳይሆን በዲዚዝ ሲቨሪቲ የማን ከማን ይቀድማል፣ የቱኛው ሰው ነው ቶሎ የሚሞተው ቢሰራ ይሻላል ብለን ማለት ነው። እና ለእርዳታ የምንጠይቀው አሁን ለዚህ ነው። በጣም የሚያውቁን ሰዎች ይደውሉልናል። እነዚህ ሰዎች ፖለቲሽንስ ሊሆኑ ይችላሉ፣ ፕሮሚነንት ሰዎች ሊሆኑ ይችላሉ፣ አርቲስቶች ሊሆኑ ይችላሉ፣ ባንዶች እና እባካችሁ ይሄንን ሰው እርዱልኝ። እኔ ሁሌ የምጠይቀው ጥያቄ አለ። ምንችለውን ሰው እንረዳለን፣ ግን እናንተን የማያውቀው ሰው አክሰስስ የሌለው የኔን ስልክ ራሱ የሌለው የኦፕሴን ስልክ የሌለው ሰው ምን ገጠር ውስጥ እኮ ያሉ ሰዎች አሉ። አሁን ፌስቡክ ላይ ያው ፌስቡክ እንግዲህ አይ ቲንክ ኢዝ ኤቭሪዌር ኮሜንት ያደርጋሉ ከየትም ማለት ነው። እና ቋሚ መፍትሄ ለሁሉም የሚሰራ ለሁሉም ሶሉሽን የሚሆን ነገር አብረን ለምን አንፈልግም ነው የኛ ጥያቄ እንጂ እኛም እኮ አሁን ግራ እየገባን ነው። ይሄ ነገር በዚህ ከቀጠለ ስንመጣ መጀመሪያ እኮ 32 ሰው ሰርተን ነው ተጨብጭቦልን በጣም አሪፍ ተብሎ የዛሬ 3 ዓመት አሁን እንግዲህ 230 ሰው ትናንትና 230 ሰው 240 ፕሮሲጀር በ4 ሴንተር
በ55 ፕሮፌሽናልስ ጠቅላላ ወደ 59 ሰው መጥቶ ሰራ። ትልቅ ይመስላል፣ ግን ደግሞ መውጣት አልቻለም። ጠይቀው ልጁን ዳዊትን ራሱ እኛ በር ከኤምሲኤም ስራ ጨርሰን ስንወጣ ውጪ ያለው ሰው ብዛት ቆሞ የሚጠብቀና ሕክምና የሚፈልግ መቼ ነው የምትመጡት እንደዚህ ያልደረሰኝ ምናምንና ይሄንን ችግር አይተን እንደ ሀገር ብሎም እንደ አህጉር ባይዘ ወይ ሶሉሽን ዲቫይስ ማናረግበት ከሆነ የኛ ፌለር ነው ራሱ። አይ ከማከም ወደ መታከምም ሊመጣ ይችላል። አይ ነው ምክንያቱም ራሱ ይሄ በራሱ የሚጨንቅ ነገር አለው። በጣም በተለይ የሚልኩት ነገር ሜሴጁ የህፃናት ፎቶ ይልኩልናል እና በጣም ያስጨንቃል። አክቹሊ ለዛ ነው ያስ ጥሩ እንቅልፍ እንተኛለን ስላከምን በጣም ስላልደረስንለት ሰው ደግሞ በጣም የሚያሳስበን እሱ ነውና ከባድ ነው። አክቹሊ እንደው ሲሞቱ በንዴት ሞቱ ብለው ይልኩል። እንዲህ ብለናችሁ ነበረ የዛሬ ወር የሁለት ወር እንዲህ ብለናችሁ ነበር ይሄው ሞተችላችሁ የሚል ሜሴጅ ራሱ ደርሶኛ ቃል ነኝ እና ሪስፖንሲቢሊቲ ያለብን እንደ ዜጋ አለብን ብለን ነው እየሰራን ያለ ነው። ግን ሁሉ ቦታ ግን እኛ ብቻችንን መድረስ አንችልም፣ በፍጹም መድረስ አንችልም። ለዛ ነው ጥሪ ስናቀርብ ለሁሉም ልብ ያለው ሰው ሁሉ ልብ ይበልና ይሄንን አንድ ላይ ካልሰራን ካልተረባረብን ይሄ በዶክተር ተስፋዬና በኔ ወይ በአንድ ኦርጋናይዜሽን የሚፈታ ችግር አይደለም። ይሄ ትልቅ ችግር ነው። የልብ ህመም ደግሞ እስካሁን አልታመምኩምና አልታመምም የሚባልለት አይደለም። በማንኛውም ጊዜ ድንገት ሊፈጠር የሚችል ነው። የማየው ነገር በጣም በተነኩ ሰዎች ስለ ሕክምናውና ህመሙ የበለጠ ትኩረት አለ። የሆነ ጊዜ ላይ ግን ሲያጋጥም ነው ደግሞ ለዛ ነገር ለካ እንዲህ ነው የሚል ሰው ብዙ ጊዜ የሚያጋጥመኝ። ልክ ነው። ለምሳሌ በቤተሰብ ሊሆን ይችላል ወይ በልጅ ሊሆን ይችላል። ልክ የተነካ ሰው ስታይ ግን የልብ ህመም ለካ እንዲህ ነው፣ ፋታ አይሰጥም። በዚህ ላይ ደግሞ በጣም ውድም ነው። እኔ አሁን እያየው ነበር ከአሜሪካን ወደዚህ ስትመጡ እንደውም እድሜ ላንተ ሶሻል ሚዲያ ዶክተር ተስፋዬ እያንዳንዱን ነገር ነው የምትበሉትንም እንቅስቃሴያችሁንም እያየን ነውና ነጮች አንድ ላይ ከናንተ ጋር ወደዚህ እንዲመጡ በጣም እንግዲህ ፕሮፋይላቸውን እንደማየው ከሆነ በጣም ትልልቅ ሐኪሞች ናቸውና እሺ እናንተስ እሺ እነሱ እሺ የሚሉት በምን አግባብ ነው? ያው በመሰረቱ የሰው ልጅ አይ ቲንክ ሁሉም ሰው ሰጪ ነው፣ ለጋስ ነው፣ ነው መስጠት ይወዳል። እንደዚህ አይነት ችግሮች የሰው ልጅ ልቡ ተጠቅቶ የደም ቧንቧው ተዘግቶ ገንዘብ ካለው ይታከማል፣ ገንዘብ ከሌለው ይሞታል የሚለው ነገር አሁን አሜሪካ ሀገር ውስጥ አይከሰትም። ለምን? ሲስተም አለ ማለት ነው። አስቸኳይ ነገር ከሆነ በሰዓታት ውስጥ የሚገልህ ነገር ከሆነ ምንም ሁን በቃ ትታከማለህ እዛ ሀገር። አሁን ግን እዚህ ሀገር ያለውን ነገር ያው ይሰማሉ። የተወሰኑ ሴንተሮች አሉ አሁን ይሄንን ሴንተር እንትን የሚያክሙ፣ ግን ስቲል ቢዝነሶች ናቸው። ተከፍሎ ነው የሚታከመው። አብዛኛው ሰው ደግሞ ኢትዮጵያ ውስጥ የሚኖር ይሄን አክሰስ የለውም። 500,000 ብር በአንድ ክፈል ብትለው እኔ ወንድሞቼ እዚህ ነው የሚኖሩት አውቃለሁ፣ አብዛኛው ሰው የለውም። ስለዚህ ይሄ እነዚህ ታሪኮች ሲሰሙ ኢምፓክት ማምጣት ይፈልጋሉ። ሌላው የህፃናት ቀዶ ጥገና ወረፋ ጠብቁ የሚባል ነገር አሜሪካን ሀገር ውስጥ የለም። አሁን አንድ ሰው ሰርጀሪው ካስፈለገው የዛሬ ሳምንት ወይ ነገ ይሰራለታል ሰርጀሪው። እኛ ደግሞ ይሄ ዌይቲንግ ሊስት እንዳለ። ስለዚህ ሃርት አታክ ኢትዮጵያ እንደ አንድ ግብረሰናይ ድርጅት ይሄን ያስተዋውቃል ማለት ነው። ይሄን ሲያስተዋውቅ እነዚህ ሰዎች ይመዘገባሉ። መጀመሪያ ስንጀምር እንደውም በቂ ሰዎች አልነበሩ ነው። አሁን 600 ሰው በላይ ተመዝግቦ እንደውም እየጠበቀ ነው። እነዚህ ሰዎች የጤና ባለሙያ ነው። የጤና ባለሙያ 600 ፕላስ ተመዝግቦ እየጠበቀ ነው። አሁን ሜዮ ክሊኒክ ማለት በዓለም ላይ በልብ ኬር አንደኛ ሴንተር ነው። 10 ሰው ነው ከዛ የመጣው እና 10 ሰው 2 ሰርጅኖች ማለት ነው። በሚገርም ሁኔታ ያው አልኮራበትም፣ ግን መናገር ስላለብኝ እኛ ቲም ላይ ያለው የሰርጅን ቁጥር ሀገሪቷ ውስጥ ካለው ይበልጥ ነበር። 7 የልብ ቀዶ ጥገና ሰርጅኖች ነበሩ እኛ ላይ። ሀገሪቷ ውስጥ 4 ወይ 5 ነው እንግዲህ የልብ ቀዶ ጥገና ሐኪም ያለው
እና የሚያሳዝን ነገር ነው። መቀየር ያለበት ማስተማር አለብን። አክሰስ ኢምፕሩቭ ማድረግ መቻል አለብን። አገሪቷ ውስጥ እንደዚህ ስል እኔ ብዙ ሰው አሁን የሚበሳጭ ሰው አለ። ጤና ላይ አልተሰራም አይደለም ያልኩት፣ ጤና ላይ ተሰርቷል። ለዛ ነው እኮ የእናቶች ሞት በጣም የቀነሰው፣ የህፃናት ሞት በጣም የቀነሰው። በወባ በቲቪ HIV የሚሞት ሰው በደንብ ቀንሷል። ለምን? ተሰርቶበታል። አሁን ግን ገዳያችን ተቀይሯል። የሚገለን ኢንፌክሽስ ዲዚዝ አይደለም፣ ናን ኮሚኒኬብል የሚባሉ ዲዚዞች ናቸው። አንደኛው ደግሞ የልብና የደም ስር ችግር ነው፣ ስትሮክ እና ሃርት አታክ ነው። እና እሱ ላይ ፎከስ እናርግ ነው እያልን ያለ ነው። በቂ ሴንተር የለም። አሁን በቂ ሴንተር የለም ደግሞ ብለን ትንሽ ስላራገብን በጣም ብዙ ጥሩ ሆስፒታሎች እየተሰሩ ነው። ሆስፒታል ግን ብቻውን ሆስፒታል ባለሙያና ዕቃ ይፈልጋል። ያስ ህንፃ ነው ገባ። ህንፃ ሰው አያድንም። እዚህ ብትሞት የንጹህ ሆስፒታል ውስጥ ሞት ዘሴም ነው፣ መሞት ነው። ስለዚህ እንደ ሲስተም ሰርተንበት ሰው ትሬን አድርገን ሄልዝ ኬር ኢኮሲስተም እንፍጠር፣ ሰፕላይ ቼኑን እናሻሽል፣ ማኒፋክቸሪንግ ላይ እንስራ። አብዛኛው አሁን 2.9 ሚሊዮን ዕቃ ይዘን የመጣ ነው። አብዛኛው ኢትዮጵያ ውስጥ መሰራት የሚችል ነገር ነው። $2.9 ሚሊዮን ነው። yes $2.9 ሚሊዮን ዕቃ ነው ይዘን የመጣ ነው። ግን እንደዚህ ትልልቅ ነገሮች የምታያቸው ፔሸንት መሸፈኛ ምናምን ናቸው። ለምንድን ነው እዚህ የማይሰሩት እነሱ? ገባ። በዚህ ደረጃ እኛ ፑሽ እያደረግን ነው። እና ይሄ ሶሻል ኢንተርፕራይዝ ቢዝነስም ፕሮፖዝ የምናደርገው ከዚህ ተነስተን ነው። ዶኔሽን ዶነር ላይ ዲፔንድ ያደርጋል። ንግድ ደግሞ ከፋይ ላይ ዲፔንድ ያደርጋል። የማይከስር ማትረፍ ግዴታው ያልሆነ ቢዝነስ ሞዴል ይሄ ሶሻል ኢንተርፕራይዝ ነው ብለን በደንብ ከተማሩ ቢዝነስ ላይ በደንብ ከሚሰሩ ሰዎች ጋር ኢንቨስቲጌት አድርገን ይሄንን የቢዝነስ ሞዴል ነው ለኢትዮጵያ ፕሮፖዝ እያደረግን ያለ ነው። እና እዛ ላይ ከተረባረብን በ5 ዓመት ውስጥ የሚሰራ ሲስተም ከአፍሪካም ሰዎች እያመጣን የምናክምበት፣ የራሳችንን ሰው የምናድንበት፣ የሚችለው ከፍሎ የማይችለው ደግሞ ሰው ነውና ታክሞ ድኖ የሚከፍልበት ሁኔታ የሚመቻችበት በደንብ አለ ብዬ አምናለሁ። እኛ እናምናለን። ነገር ግን አገን ብቻችንን የምንሰራው ነገር አይደለም። መንግስትም እየተባበረ ነው። በዚህ አጋጣሚ ኢንቲማ ኢንተርናሽናል እንደ ሶሻል ኢንተርፕራይዝ ቢዝነስ አሁን ከኢትዮጵያ ኤርላይንስ ጋር MOU ተፈራርሟል። ቢሾፍቱ ኢንተርናሽናል ኤርፖርት ጎን ትልቅ መሬት ወስደን ቶፖግራፊው ዲዛይኑ እየተሰራ ነው። የኢትዮጵያ ሕዝብም ይሄን አይቶ በዚህ ጉዳይ ላይ በደንብ መሳተፍ ይኖርበታል ብዬ አምናለሁ። እንግዲህ እስቲ ወዴት እንደምንሄድ እናያለን። እንዴት ነው ተሳታፊ? በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። አሁን እያየው ነበር የተለያዩ ባለፈውም እንደነበረችው ታዳጊ አይነት ታካሚ ህይወታቸው። እስኪ ስለ በረከት ንገሩኝ። ምክንያቱም በጣም ታዳጊ እዚህ ድረስ መታ ይቻታለሁ። ከዛ ደግሞ አሁን እድሜ ለናንተ እግዚአብሔር እናንተ ላይ አድሮ ህይወቷን ቀጠለላት እና ታሪኳ በጣም ነው የመሰጠኝ ዶክተር ኦብስኔት። እሺ በረከት ባሌ ላይ ተወለደችው። እንዲያውም እንተለ ባሌ ነው የምትባለውና የባሌ ልጅ ማለት ነው። የልብ ችግር አብሯት የተወለደ የልብ ችግር ነው። የታወቀው 7 ዓመት እያለች ነው። ግን ቢታወቅም ከባድ ነው የቀዶ ጥገናው የሷ የተወለደችበት የልብ ችግርና አብሯት የተወለደው የልብ ችግር። ስለዚህ ይከታተሏታል እዚህ ሐኪሞች። ነገር ግን ያው ለሁሉ ሰው እንደሚባለው አቅም ላይ የለው ሰው እንደሚባለው ወይ ከቻልክ ወደ ውጭ ሀገር ሄደህ ታከም፣ አለበለዚያ እዚሁ እየተከታተልን ያው እጣ መጠበቅ ነው፣ ምሽኖች ሲመጡ ወይ እድል መጠበቅ ነው ብዙ ጊዜ የሚባለውና እንደዛ ተበላ ዝም ብላ ትከታተላለች። አብሯት የተወለደው የልብ ችግር መቆየት የሚችል ሳይሆን ከተወለደች ሰዓት ጀምሮ ከ3 እስከ 6 ወር ባለ ጊዜ ውስጥ መስራት የነበረበት የልብ ችግር ነበር በልጅነቷ ገና እንደተወለደች። ነገር ግን ያው አቅምም ስላልነበረ መጀመሪያ የታወቀው 7 ዓመቷ ላይ ነው ብያለሁ። ከዛ መራመድ አትችልም፣ መተንፈስ አትችልም፣ ትንፋሽ ያጥራታል። እንደ ልጅ አልተጫወተችም።
ልጅነቷን ጠቅላላ እስከ 14 ዓመቷ ጊዜ ድረስ እንደ ልጅ ሳትሆን ብዙ ጊዜ ትምህርት ቤት መሄድ አትችልም። አልጋ ላይ ነች። ብዙ ጊዜ ተኝቼ ነው የምውለው ትለኝ ነበርና እንደዛ ሆኖ እግዚአብሔር እንዳጋጣሚ ያው እድሉ ደርሷት በ14 ዓመቷ ለመጀመሪያ ጊዜ መጻፍ አትችልም፣ ማንበብ አትችልም። ትምህርት ቤት ስላልሄደች በ14 ዓመቷ ነው ሰርጀሪ ተሰርቶላት አሁን ድና እንዲያውም በጣም ከባድ የሚባል ሰርጀሪ ነው ተሰራላት። ድና ሰክሰስፉሊ አሁን ለመጀመሪያ ጊዜ በ14 ዓመቷ አንደኛ ክፍል ገባች ማለት ነው። ትምህርት ቤት ሄደች፣ አንደኛ ክፍል ሆነች። ዋው አንደኛ ወጣች። ዋው ኧረ ለበረከት በጣም ደስ ይላል። እና እንዲያውም ቆይ ማለፍ አልችልም ወይ ደብል እየመታው ማለፍ አልችልም ወይ ግን ለማጣጣት ነው። ግን ምን አለችኝ ለመጀመሪያ ጊዜ ትምህርት ቤት ስሄድ የመጀመሪያ ቀን እያለቀስኩ ነው የተመለስኩት ወደ ቤት አለች። ለምንድን ነው ስላት ሳቁብኝ ልጆቹ ከዚ እኔ ትልቅ ነኝ አንደኛ ክፍል ስጋ በጣም ትልቅ ስለነበርኩኝ ሳቁብኝ ልጆቹ አለች። እኔ ግን የራሴ አላማ ስላለኝ ባዝንም የመጀመሪያው ቀን ተመልሼ ሄድኩኝ ትምህርት ቤት። ከዛ በረከት ምን መሆን ነው የምትፈልጊው ትነግርሃለች እሷምና ሐኪም ነው መሆን የምፈልገው አለች። የምን ሐኪም? የልብ ሐኪም፣ የልብ ቀዶ ጠጋኝ ሐኪም ነው የምፈልገው። ለምን? እንደኔው ያሉ ልጆችን ለማዳን ስለምፈልግ። እንግዲህ ሁሌ እምለው ማንን እንደምታድን አታውቅም። ምን አይነት ሰው ሊሆን እንደሚችል አንድ ህፃን ታክሞ ሲድን ማንም ሰው አያውቅም። የአገር መሪ ሊሆን ይችላል፣ ትልቅ ቢዝነስ ፐርሰን ሊሆን ይችላል፣ ኤኒቲንግ አገርን ትልቅ ቦታ የሚያደርስ ሰው ሊሆን ይችላል የምናክመው። ለዛ ነው ሰው አቅም ስል ብቻ ስለሌለው መሞት ያለበት አይመስለኝም። ለሁለታችንም የምናወራው ሁሌ ይሄን ነው። ለምን ህፃናቶች ይሞቱ አዋቂ ይሞት እያልኩ ሳይሆን በቃ ታዳጊ አገር ተረካቢ ማዳን በጣም በጣም ለአገሪቷ ለወደፊት ትልቅ ነገር ነው ኢምፓክት ያለውና እኔ በተለይ ልጆች ሲታከሙ ደስ ይለኛል። ትልቅ ልቤም ልጆች ህክምና ላይ ነው ያለውና ያው እንደነገርኩ ከዚህ በፊትም እህቴን ትንሽ ያለች ነው የሞተችውና ያ የውስጥ ቁጭትም ስላለኝ ነው እንግዲህ አሁን ልጆች ሲታከሙ ትልቅ የተለየ የሚሰማኝ ነገር አለ። ልጆች ሲድኑ የበረከት ታሪክ በጣም ይገርማል። በጣም ያው እንግዲህ 7 ዓመቷ ላይ ብትታከም ኖሮ ቀደም እንደተባለው ትምህርት ቤት ነው ትችላለች፣ ቶሎ ትምህርት ቤት ትገባለች። ግን ለሁሉም ጊዜ ያለው እግዚአብሔር አይሳሳትም። የሚረፍድ አይመስለኝም። ምናልባት የተወሰነ ትንሽ ቡሊ ቢያደርጓት ነው። ያው እንግዲህ እሷም እኮ ተበቅለዋለች። ትምህርትን እንደገባች በ14 ዓመቷ አንደኛ ክፍል አንደኛ ወጣለች። በረከት እንግዲህ ወደፊት ዶክተር ሆና ብዙዎችን ታድናለች ብዬ ተስፋ አደርጋለሁ። ለዶክተር በረከት እንደገና እስኪ እስካሁን 2 ዶክተር አግኝተናል። አንድ ከቤት አንድ ከባሌ። ሌላው ምናልባት የኢትዮጵያ ፊልሞች ላይ በጣም ብዙ ፊልሞችን ሜካፕ ይሰራል። ዳጊም ወላጅ እናቱን እንዲሁ ከልብ ህመም ጋር በተገናኘ በጣም ይሰቃዩ ነበርና ምስጋና አለኝ ሲል ነበር። ልደውልለት እስኪ። እሺ ሄሎ ዳጊ። አቤት አቤት። እንደምን ነህ? እግዚአብሔር ይመስገን። ሰክሻ ሰላም ነው? ሁሉ አማን ነው? ሁሉ ሰላም እግዚአብሔር ይመስገን። ማዘር እንዴት ሆኑ? ማዘር የትራንስ ሰርጀሪ ተሰራች። በጣም ስኬታማ የሆነ ሰርጀሪ ነበረ። ረጅም ሰዓት የሚፈጀው እሱን መጠበቁ በጣም ትንሽ እንትን ይል ነበረ። ልገምተው እንደምችለው ግን በጣም እግዚአብሔር ይመስገን ፈጣሪ ረዳ። ጥሩ ነበረ። በጣም ስኬታማ ነበረ። ያው በጣም ተጨናንቀ ነበረ። ያው እግዚአብሔር አሳክቶት ወላጅናትም ህክምናውን አግኝተዋል። ነገሮች ጥሩ እንደሚሆኑ ተስፋ አለኝ። ያው ከዶክተር ተስፋዬና ከዶክተር ኦፕስኔት ጋር ያለሁት ምን ማለት ትፈልጋለህ ለማለት ነበር የደወልኩት። ዳጊ ምን እምልህ አንዳንዴ ምስጋና መስግናም እንትን ላይ ይችላል፣ በቂ ላይ ይችላል። ያው ከሰው ብዙ የሚገኝ ነገር አይኖርም እና ያው ከእግዚአብሔር አግኝት ነው። በምድር ብቻ ያስቀርባችሁ፣ የነፍስ ዋጋ ያርግላችሁ። የስጋ ብቻ ሳይሆን የነፍስ ዋጋ ያርግላችሁ ለማለት ነው የምፈልገው። ምስጋና ብቻውን አይበቃም አለ አይደል? እግዚአብሔር ይስጥልኝ ነው የምለው። ከእናትህ ህመም በፊት ስለ ልብ ህመም መረጃው ነበረህ? ግንዛቤው? ምንም የለኝም። እኔ በጣም የገረመኝ ነገር አንዱ እሱ ነው። ልክ ከዛ ቀን ጀምሮ ነው በቃ ጉግል ሳደርግ የነበረው ብዙ ነገር ሰርች ሳደርግ የነበረው እና ምን ማለት ነው የሚላል አይደለ? የጻፉት ነገር አለ ዶክተሮቹ ሪዛልት ላይ እና
ምን ማለት እንደው ልብ ነው ሲባል እናውቃለን። ልብ ድካም ይባላል በተለምዶ። በቃ በደህናው ልብ ድካም ነው በቃ። ሌላ ምንም የማውቀው ጉዳይ አልነበረም። ግን ከዛ ቀን ጀምሮ በጣም ውስብስብ ነገር እንደሆነ የገባኝ ይሄ ልብ የሚባለው ጉዳይ። ሞተር በለው በቃ ልክ ሞተሩ ከጠፋ አንድ መኪና እና አንድ በቃ የትም እንደማይሄደው እሱም በቃ እንትን አለ ማለት በቃ ቆመ ማለት ነው። ሰው የፈለገ አይነት ጥሩ አይነት ጭንቅላት ቢኖርህ የተካኑ እጆች ቢኖርህ ማለት የፈለገ 1000 ኪሎ ሜትር የሚሮጥ እግር ቢኖርህ በቃ እሱ ከሌለ የለም ነው በቃ። እና ልክ ሀፕን እስኪያደርግ ማዘር ላይ በደፈናው ነው እንጂ እንደዚህ አላውቅም ነበር። እና እኛ ሀገርም እንደዚህ አይገኝም ሲባል እሰማለሁ ሕክምናው እንደዚህ በበቂ ሁኔታ። ግን በቃ ብዙ ነገር እስኪደርስብን አናውቅም። ይሄ ምንድነው የለቅሶ ቤት ምስር አንተ ጋር እስኪደርስ ነው የሚጣፍጥ ይባል የለ? በራስ ሲደርስ ብዙ ነገር አይመስሉም አንዳንድ ነገሮች። ስለዚህ ሀርት አታክ ኢትዮጵያን ማገዝ አለብኝ። ለእኔ እናት የተደረገውን ለብዙ እናቶች ሊደርስ ይገባል አለ ዳጊ። በጣም ትልቅ ፊልሞች ላይ የሜካፕ አርቲስት ናደር ከጀርባ ብዙ ፊልሞችን ሰርተሃል። እንደው ለምሳሌ በደንብ የሚታወቁት ያው በጭስ ደብቅ 400 ፍቅር፣ ባጣ ቆዩኝ፣ አሁን በቅርብ ደግሞ ዶቃ፣ እረኛዬ ብዙ ህዝብ ጋር የደረሱት እነሱ ናቸው። በጣም አለ የተባለ ሜካፕ አርቲስት ነው እና የኪነ ጥበብ ባለሙያዎቹ ጓደኞቹ ናቸው እና ስለ ልብ ህመም እኔ እናት ላይ የደረሰውን ችግር ማወቅ አለባችሁ ብሎ ልክ እንደናንተ እሱም የኢትዮጵያን የኪነ ጥበብ ሰዎች አላስቆም አላቸው እና ሁሉም በሚገባው እሱ ሲያስረዳቸው ገብቷቸው ያው በተከታይነት በርከት ያሉ የኪነ ጥበብ ሰዎች ሀርት አታክ ኢትዮጵያን እናግዝ የሚል መልእክት ለመስራት በቅቷል። እናመሰግናለን ዳጊ። አንተንም ምንም ችግር ላደረገው የምንችለው በጣም ጥቂቱ ነገር ነው። ሁላችንም ልናደርገው የምንችለው ጥቂቱ ነገር ስለሆነ እሱን ያደርግ ነው እንጂ ሰፊሻ ታውቃለህ፣ አንተም በብዙ ጉዳዮች ላይ ትደክማለህ፣ ትለፋለህ ያው ሰው ለማገዝ ምናምን እና ይሄ እኛ ልናደርገው የምንችለው በጣም በጣም በቃ በጣም ትንሹ ነገር ነው ያደርግ ነው እና አሁንም ግን አይበቃም። በጣም ብዙ ሰዎች እንትን ይጠብቃሉ። ባይዘው ከ15,000 ሰው በላይ ህመምተኛ አለ ወረፋ የሚጠብቅና እነሱ በመሰርተው የሚሄዱት ግን ታውቃለህ እና ሊመጣጠን አልቻለም። እና ይሄ ኢንስቲትዩሽን ይፈልጋል። በቃ ትልቅ ኢንስቲትዩሽን ነው የሚፈልገው አይደለ? ያልኩህ አምራች የሚባል አእምሮ እጅ ምናምን ያለሱ ስለማይሆን በጣም ትልቅ ኢንስቲትዩሽን ይፈልጋል። በቃ ብዙ ሰዎች የሚድኑበት የሚማሩበት ነገ ውጭ እንትን የሚሉበት ሳይሆን የሚሄዱበት ምናምን ሳይሆን እሱን መንገድ የለም ብዙ በቃ እዚሁ በቃ ሀገሬ ላይ ብለው ከምስራቅ አፍሪካ የሚመጡበት አሁን ኢንቲማ የሚባል አለ ትልቅ እንትን እነ ዶክተር ተስፋዬም ያሰቡት ከኢትዮጵያ ኤርላይንስ ጋር የተፈራረሙት ያ ነው የሚፈለገው አለ አይደለ? ያው እንግዲህ ብዙ ጊዜ በሆነ ነገር ስትነካ ለዛ ነገር ትኩረት ትሰጣለህ እና ዶክተር ኦፕስኔትም የእህቷ ሞት ከልብ ጋር ስለሚገናኝ ነው በዛው በቃ መበቀል አለብኝ በልብ ህመም የሚሰቃዩ ወገኖችን ማገዝ ልክ እህቷን ነፍስ እንደማስደሰት ስለሆነ ነውና አንተም እንግዲህ የልብ ህመም በተመለከተ በቅርበት ወላጅ እናት ላይ ያጋጥሞ እንደ እግዚአብሔር ፈቃድ እሳቸውም ያው ደህና ሆነዋል። ካሁን በኋላ ባለ ሁሉ እንግዲህ ብዙ ከልብ ህመም ጋር በተገናኘ ተሰራለ ተብሎ ይጠበቃል። እንደ እግዚአብሔር ፈቃድ ብለናል። አንድ ዶክመንተሪም ለመስራት መንገድ ላይ ነን። ያው ምናልባት እነ ዶክተር ተስፋዬ ምን ሊሉ ይችላሉ። የተወሰነች ዶክመንተሪ ልክ እንደ ሀብል በቃ ጌጥ እንደመስጠት ቁጠረው ለእነ ዶክተር ተስፋዬ ወይም ለሀርት አታክ ኢትዮጵያ የሚበረከት የተወሰነች አጠር ያለች ዶክመንተሪ ሀርት አታክ ኢትዮጵያ ምንድን ነው የሚለው ሰው እንዲያውቀው እሱን እንትን እያለን ነው። ያው እነሱ ቢዚነታቸው ምናምን ታውቃለህ፣ ግን በተጣበበች እንትን እሱን ለማሳካት እየሞከርን ነው። ባለችው በጣም የተጣበበች እንደ ሀብል ይቆጠርልኝ ብሏል ዶክመንተሪው። በጣም እናመሰግናለን ዳጊ። ወላጅ እናትህን እግዚአብሔር ጨርሶ የማራቸው። ለአንተ የተደረገልህ ለሌሎችም እንዲደረግ አንተ ራስህ አይ እናቴ ደህና ሆናለችና በቃ እዚህ ጋር ለማለትህ በራሱ የሚያስደስት ነው። በጣም ከልብ እናመሰግናለን። እግዚአብሔር ጨርሶ ይማራቸው ወላጅ እናትህን ዳጊ። አሜን አሜን። ቴንክ ዩ በጣም ሁላችሁንም ዶክተር ተስፋዬ፣ ዶክተር ኦፕስኔት፣ ተይፈሻ፣ አንተም ከጀርባ ያሉ ፕሮዲሰሮች፣ ዳይሬክተሮች
በጣም ብዙ ደክመዋል በብዙ እንትና ቴንኪው በጣም ሁላችሁንም ማመስገን እፈልጋለሁ። አርቲስቶቹ የተባበሩኝ ሁሉንም ማመስገን እፈልጋለሁ። ማለት ይሄ የማዘርም ጉዳይ ብቻ ሳይሆን የሀገርም ጉዳይ ስለሆነ አርጉስ ነገር በሙሉ ጊዜ ይስጥልን ማለት እፈልጋለሁ። ያው እንግዲህ ቀደም ሲል በጣም ታዋቂ ሜካፕ አርቲስት ነው። ወላጅ እናቱ ከልብ ህመም ጋር በተገናኘ ሲሰቃዩ ሀርት አታክ ኢትዮጵያ ደረሰለት። እናም ወላጅ እናቱ ረጅም ሰዓት ቀዶ ጥገናው ራሱ ምናልባት ዶክተር ኦፕሲኔት ቦታው ላይ ነበርሽ? አዎ ረጅም ሰዓት ነው የሚወስደው። ያው ልብ አይደል? ያው ልብ ነው። በጣም ተጠንቅቀው ነው የሚሰሩትና ግን እወጣለሁ ገባለሁ አያለሁ። የሰውን ጭንቀት በጣም ያጨናንቃል። ፋሚሊ ውጭ ሆነ ነው የምጠብቀውና አፕዴት እንሰጣቸዋለን። ጥሩ እየሄደ ነው እንላቸዋለን። ግን ስትል ወጥተው አንድ የራስን ሰው እስክታይ ድረስ ይጨንቃል። እሱም ሲጨናነቅ ብዙ ጊዜ አይቼዋለሁ። ግን ደስታውን ደግሞ ሳይው ደስ አለኝ። ከዛ ውስጥ ወጥተው ደግሞ ወደ አይሲዩ ሲገቡ ትልቅ ነገር ነው በጣም። አሉ የተባሉ የኪነ ጥበብ ሰዎችን ያስተባበርኩ ነው ብሏል። ከተወዳጆቹ ከነ ግሩም ኤርሚያስ፣ እነ ሩታ፣ እነ ሳያት በጣም በርካታ በኢትዮጵያ ፊልምና ቲያትር ላይ ትልቅ ስም ያላቸው በአጠቃላይ እንግዲህ ሀርት አታክ ኢትዮጵያን ሰዎች እንዲያግዙ ጥሪ እንዲያደርጉ ቪዲዮቹን ቀርጾ ልኳል። ልባችን በየቀኑ ያለ እረፍት እኛን በህይወት ለማቆም የሚደክም ድንቅ አካላችን ነው። ብዙ ኢትዮጵያውያን የልብ ሕክምና አገልግሎት ይሻሉ። የእርስዎ ድጋፍ ለቀዶ ሕክምናና የተለያየ ሕክምና አገልግሎቶችን ለሚጠባበቁ ቤተሰቦች ተስፋ ይሆናል። ሀርት አታክ ኢትዮጵያ የተመሰረተው በትውልደ ኢትዮጵያውያን የሕክምና ባለሙያዎች ሲሆን ዓላማውም የልብ ጤና አገልግሎትን ማሻሻል ነው። የእርስዎ ድጋፍ የቀዶ ሕክምናና የተለያዩ የሕክምና አገልግሎቶችን ለሚጠባበቁ ቤተሰቦች ተስፋ ይሆናል። የሚለግሱን እያንዳንዱ ብር የአንድ ልጅ ህይወት በጤና ይመልሳል። በመሆኑ ዛሬውኑ ለሀርት አታክ ኢትዮጵያ ድጋፍ ያድርጉ። በቀጣይ ደግሞ ልክ እንደ ሀብል ነው ማበረከተው ብሏል። ዶክሜንተሪ ለሀርት አታክ ኢትዮጵያ ዳጊ አዘጋጅቼ እሰጣለሁ ብሏል። ለዳጊም ለነ ዶክተርም በጣም ያለው ኮሚትመንት ዴዲኬሽን እኔ ሳገኘው በቃ በጣም ተጨናንቆ ነበር። ሰው ያውቃል። አዎ ምንም ጥያቄ የለውም። በጣም ብዙ ሰው ደውሏል በሱ እናት ምክንያት። ግን ከዛ በላይ እኔ እናቴ ድክመቴ ናት። እኔ አይ ላቭ ማይ ማም እና እሱን ሳየው በቃ የሚያሳዝን ነገር ነው። በጣም ተጨናንቋል። በቃ የሆነ ነገር ማድረግ ፈልጓል። ኢቭን እኔ ያው ማየት አልፈለግኩም እንጂ ባንክ አካውንቴን ላሳይህ፣ እዚህ ሀገር ብዙ አይከፈልም፣ እናቴ መሞት የለባትም በሚታከም ነገር። ኦልሬዲ አክሽን ወሰደ ይሄ ልጅ። ለየት የሚያደርገው የሆነ ነገር ማድረግ ጀመረ። ኦልሬዲ አርቲስቶቹን ኢንተርቪው እያደረገ ኦልሬዲ መናገር ጀመሩና እንደዚህ አይነት ሰው መርዳት እሳቸውን ብቻ አይደለም ምንረዳውና ይመስለኛል በሱ አካሄድ ብዙ ሰው የሚረዳ ይመስለኛል። አዌርነሱን ክሬት በማድረግ ሪሶርስ ሞቢላይዝ በማድረግ ብዙ ህይወት ለምክንያት ነው እግዚአብሔርም አይ ቲንክ እሳቸውንም ያመጣቸው። ሰርጀሪውም በሰክሰስ ነው የተጠናቀቀው እና ያው ይበርታ ለለው ይሄ ሁሉም ሰው መሳተፍ አለበት። በጣም የተለያዩ ታሪኮችን ነው የሚያጋጥማችሁና በዚህ አጋጣሚ አክቹሊ እሱ እናትየውንም አናግራቸዋለሁ ሰርጀሪ ከመግባታቸው በፊትና በጣም ብዙ ጊዜ ቆየዋሉ ሳልናገር። ልጆቼን አላስጨንቅም። 2 ልጆች ነው ያሏቸው። ለምን እነሱን አስጨንቃለሁኝ? ቤት ደግሞ ሌላ አባታቸው ታማሚ ነውና እሱም ከዛ እኔ ደግሞ ልጨመርበት ብለው ብዙ አመት ቆይተዋል። እንዲሁ እየደከማቸው አንዳንድ ጊዜ እንዲያውም አሁን በቅርቡ እየጣላቸው የባሰ ሲመጣ ነው አይ በቃ እንግዲህ ሳልናገር ከመሞት ብለው የነገሯቸውና ትልቅ እናት ናቸው። በጣም ደግ እናት ናቸው። በዚህ አጋጣሚ አንድ ሌሊት እንዳውም መጨረስ አቅቶን እስከ ሌሊቱ 9 ሰዓት እየሰራን ነበር ከሳቸው በፊት ማለት ነው። እና ሰርጅኑ ተመልሰን መተን እሳቸውን እንስራ አላወኩም። አንድ ቀን ነው ደግሞ የቀረው። የመጨረሻ ፍራይዴ ነው የሚሰሩት እሳቸውና ካልሆነ ያው ሊሰረዙ ነው። ከተሰረዙ ስንመለስ ነው መንሰራቸው የዛሬ አመት። አዎ ሰው በጣም ኢምፖርታንት ጥያቄ ጠይቅ ብትሞትስ? እና ኤቪደንሱ ደግሞ አንድ ሰው ይሄ ኤኦርቲክ ስቴኖሲስ ነው ይባላል እሳቸው ያላቸው ነገር አንዴ ሲምፕተም ዲቨሎፕ ካረጉ እንዲ ፓስ አውት ምናምን ማድረግ ከጀመሩ 50% በአንድ አመት ይሞታሉ።
እነዛ ሰዎች ማለት ነውና yes እንግዲህ እናትህ መዳን የቻሉ 50% ሞርታሊቲ መቀበል ማለት በጣም ፔንፉል ነገር ነው እና አጋጣሚ ሆነው ተሳክቶ ተሰራለ እግዚአብሔር ፈቅዶ ድነዋል። እንግዲህ ደስ ይላል። የጤንነት መሻሻላቸው በጣም ይገርም ነው። እኔ እንግዲህ ዶክተር ተስፋዬና ባለቤቱ ዶክተር ኦፕስኔት በርካታ የሕክምና ሰዎች አሜሪካን አሉ። ልክ እንደናንተ ደግ ልብ ያላቸው ብዙ ነገሮችን ለወገን የሚፈጽሙ የናንተ ግን ያው ያለ መሆኑ ፊት ለፊት ያለ መሆኑ ነው። ቫኬሽናችሁን በየአመቱ እርግጠኛ ነኝ የሆነ ሀገር ላይ በመሄድ አመቱ ሙሉ ስትሰሩ ስትለፉ ስለነበር አረፍ ማለት ይቻል ነበር። ያን ከማድረግ ግን ለምን ኢትዮጵያ ላይ አናሳልፍም እያላችሁ ነው። ባለፉት 3 አመት አጠቃላይ ምን ያህል ኢትዮጵያኖችን በሃርት አታክ ኢትዮጵያ ታከሙ ሊባል ይችላል? 700 ፕላስ 702-3 በገንዘብ ቢተመን ምን ያህል ላውጡ ይችሉ ነበር? ሰርታችኋል? እኛ በገንዘብ የጉልበት ተምነንም አናውቅም። ያው ቮለንቲር አድርገውን ስለሚመጡ በርግጥ እንደዚህ አይነት አንድ ሰርጀሪ ወደ 500,000 ሆስፒታል ውስጥ የሚቆየው ሁሉንም አካቶ ከ300,000 እስከ 500,000 ዶላር ሊፈጅ ይችላል በአንድ ሰው ላይ ማለት ነው። እዛ ሀገር ኢንሹራንስ ስላለ ይከፈላል እንጂ ያን ያህል ነው። የሰው ጉልበት ምን ያህል ነው፣ ይሄ ወጪ የሚወጣው ምን ያህል ነው ብለን ካልኩሌት አድርገን አናውቅም። ዩዥዋሊ የምንናገረው ስለመጣ ነው ቁሳቁስ ነው እንጂ ስንመጣ የምንናገረው ቁጥር መጥራት እንኳን እኔ አልችልም። ግን ዋጋውን ማለት አንዳንዴ ምን አለ ለምሳሌ የ2.9 ሚሊዮን ዶላር ዕቃ ይዛችሁ መታችሁ ከ230 በላይ ወገኖችን ማከም ስትችሉ በእርግጠኝነት ያ ወደ ክፍያ ቢቀየር ኖሮ ይሄን ያህል የሚለው ነገር ለሰዎች ጥሩ ስዕል ይሰጣል ብዬ አስባለሁ። በሰፕላይ ደረጃ ብቻ ወደ 7.2 ሚሊዮን ዶላር ዕቃ ይዘን መተናል ሶፋር ይሄን ጨምሮ ማለት ነው። 3 አመት አዎ። ግን በሰው ደግሞ ካሰብከው ያው የአሜሪካን ሀገር ሐኪም ምን ያህል ገንዘብ ሉዝ እንደምናደርግ ያው አንተ የምታውቀው ነገር ነው። 2 ሳምንት እነዚህ ቶፕ ናች ሃይሊ ፔይድ የሆኑ ሰዎች 2 ሳምንታቸውን ትተው ነው የሚመጡት። እሱን ወደ ገንዘብ ካሰላኸው ኢንሴን። እሱ ብቻ ሳይሆን የታከሙት ሰዎች ቢከፍሉ ኖሮ እንግዲህ አንዱ ሰው አቨሬጅ እንግዲህ 500,000 ብር እንኳን ብለህ ብታስበው በ700 እንግዲህ አዲስ ኤርፖርት በእናታችሁ የአዲስ ኤርፖርት ነገር አዲስ ኤርፖርት ያነሰዋልና እዛው አካባቢ ከርታታ ጋር በተገናኘ የታሰበ ነገር አለ ሲባል ስለሰማው ነው። ባለፈው በአንተ ዲጂታል ሚዲያ በጣም ወዳጅ ነኝ በነገራችን ላይ ከታተላል። በጣም ማይሃለ ያ እሱ ምንድነው ባለፈው ቦርድ ሚቲንጋችን ላይ የሃርት አታክ ኢትዮጵያ ቦርድ ማለት ነው አወራን። አንዱ እንደውም ከቦርድ መስራቾች አንዱ ጆን አለን ሜኒንግ የሚባለው ሰውዬ 85 ዓመቱ እና እሺ እንግዲህ 3 4 5 ሰራን ከ6 ሰው 16 ሰው 17 ሰው 33 ሰው አሁን 55 ሰው እያደግን ነው። ግን የምንሰራው ሰው ደግሞ ብዛቱ ከ32 ሜቢ 200 ገባ። እንደ 200 እንኳን ሰርተን ለ20 ዓመት ሃርት አታክ ኢትዮጵያን ራን ብናረጋው 4000 ሰው ነው የምንሰራው እና ምን እየሰራን ነው? 15000 ሰው ሚኒመም እየጠበቀ 4000 ሰው በ20 ዓመት እኔም አልኖርም ማለት እኔም እና ያ በጣም ሁላችንንም አነቃቃንና ደስ ቢልም ሃርት አታክ ኢትዮጵያ ምን ፈልገውን ያህል ኢምፓክት አያመጣም የሚለው ውሳኔ ላይ ደረሰን ማለት ነውና ምን ይደረግ? ሃርት አታክ ኢትዮጵያ ቻሪቲ ነው፣ የግብረሰናይ ድርጅት ነው። ገንዘብ ይለገሳል፣ ይጠፋል። ራይት? ለጋሽ ከሌለ ሃርት አታክ ኢትዮጵያ አይኖርም ማለት ነው። ሌላው የቢዝነስ ሞዴል ደግሞ ምንድነው? ቢዝነስ ነው ማለት ነው። የሚያተርፍ 30-40% ማርጂን የሚይዝ እንደማንኛውም ሆስፒታል መስራት ነው። እሱን ደግሞ ብንሰራ ማን ነው መጥቶ የሚታከመው? በነፃ ሁሉንም ካከምክ ያው ይዘጋል፣ መብራትም የለም። ካስከፈልክ ደግሞ ዘሴም ሆስፒታል ከፈክ ማለት ነው። ያው ሰው ላይታከም ነው ማለት ነው።
ስለዚህ ቢዝነስ ሞዴሎቹን ከትልልቅ ሰዎች ጋር በዚህ ኤሪያ ላይ ኤክስፐርቲዝ ባላቸው ሰዎች ጋር ዲስከስ አድርገን ሶሻል ኢንተርፕራይዝ ቢዝነስ የሚባል ብዙም ያልተለመደ በኢትዮጵያ ውስጥ በትልቅ ደረጃ ተሰርቶ አያውቅም። በህንድ ሀገር ትልልቅ ሴንተሮች ሶሻል ኢንተርፕራይዝ ቢዝነስ ናቸው። ኢንስቲትዩሽን ታይላንድ አለ፣ ህንድ አለ። አሁን ትልቁ የአይን ካታራክት ሰርጀሪ የሚሰራበት ሴንተር አሁን ርካሹ እዛ ነው። ብዙውን የሚሰራው ሰው ሶሻል ኢንተርፕራይዝ ነው። ምን ማለት ነው? ኢምፓክት የሚለካው በምታመጣው ትርፍ ሪተርን ኦን ኢንቨስትመንት ሳይሆን በምታድነው ህይወት ሊሆን ይችላል። አሁን የሱ እናት ዳኑ፣ እሱ ደስተኛ ሆነው ስራውን ይሰራል፣ እሳቸውም ቤቱን ያስቀጥላሉ። አልቲሜትሊ ሀገር አተረፈች ማለት ነው። እንደዛ አይነት ኢምፓክት ያለው ኢንተርፕራይዝ ነው ሶሻል ኢንተርፕራይዝ ማለት። እና ምንድነው ለየት የሚያደርገው ከሌላው ኢንቨስትመንት? የግድ እዛ ላይ የሚሳተፉ ሰዎች ግለሰብ መሆን የሌለባቸው። መንግስት ይሳተፋል። ለምሳሌ እንደ ኢትዮጵያን ኢንቨስትመንት ሆልዲንግስ፣ ራሱ የኢትዮጵያ አየር መንገድ፣ ለጋሽ ሰዎች፣ ገንዘብ ያላቸው ሰዎች የሚያዩት ገንዘባቸው ትክክለኛውን ነገር ሰርቶ ሰው ማዳኑን እንጂ የግድ 100 ብር ስላዋጡ 150 ብር የዛሬ ወር እናገኝ ማይሉ ሰው በጣም ብዙ አሉ። በነገራችን ላይ እንደዚህ አይነት ቢዝነስ ለምን አይቋቋምም ተብሎ ኢንቲማ ኢንተርናሽናል የሚል ቢዝነስ በአሜሪካን ሀገር ተቋቁሞ፣ ኢንቲማ ማለት እንግዲህ የውስጠኛው የደም ቧንቧ የውስጠኛው ሌየር ማለት ነው። ያቺ የምትደፈነው እሷ የምትደፈነው የምታስቸግረው እሷ ስትጎዳ ነው እንግዲህ ልብ ጥቃት፣ አንጎል ጥቃት፣ ቫልቭ ችግር ሁሉ ነገር የሚመጣው ኢንቲማው ዲስረፕት ሲደረግ ነው። ያ ቢዝነስ እዚህ አሁን ኢንቲማ ሄልዝ ኬር ፒኤልሲ ተብሎ ተመዝግቧል። በጣም ብዙ ኢንተረስት አለ። በዚህ አጋጣሚ የኦሮሚያ ክልላዊ መንግስት ይሄንን መሬት 10 ዓመት ታክስ ፍሪ አድርጎ 10 ሄክታር መሬት ከኢትዮጵያን ኤርላይንስ አዲሱ ኤርፖርት አጠገብ ሰጥቶናል። ያንን ደግሞ በነፃ ዳር የሚባል የድርጅት የኤርላይንሱን ራሱ የሚሰራው ድርጅት ማለት ነው ፕሪሊሚነሪ ቶፖግራፊውን ሰርቬውን ሰርቶልን አሁን ባንከብል ቢዝነስ ፕላኑ ተሰርቶ ብዙ ሰዎችን አትራክት እያደረግን እግዚአብሔር ካለ በሚቀጥሉት 5-10 ዓመትም ሊሆን ይችላል እንግዲህ ዲፔንዲንግ ኦን ዘ ፕሮግረስ የሚታይ ነገር ማንም ኢትዮጵያዊ ብሎም አፍሪካዊ የሚያጣድፍ ነገር ሲደርስበት ይሄን አለ ወይ መኪና አለ ወይ ቤት አለ ወይ ሳይባል የሚታከምበት ሁኔታ ከሐኪም ቤት ብቻ አይደለም። በነገራችን ላይ እንዳልኩ ሐኪም ቤቱን መስራቱ ብዙም መፍትሄ አይሆንም። ሐኪሙን ትምህርት ቤት አለው ኢንቲማ አካደሚ የሚባል ማኒፋክቸሪንግ አለው ሄልዝ ኬር ሲስተምስ ዲቨሎፕ የሚያደርግ እነዚህ አሁን ይዛችሁ የመጣችሁትን ዕቃ እዛው ለማምረት መሰለኝ ለማምረት yes አብዛኛውን ማምረት ይቻላል። ኦሬዲ የሚያመርቱ ፋብሪካዎች አሉ። እነሱን እንደ ኢንቨስተርስ አድርጎ ወደዚህ አምጥቶ እነዚህ ቫልቮቹ፣ ስቴንቶቹ፣ ከቨሩ ምን ሁሉ ነገር እዚህ ከተሰራ ከህንድ መግዛት አይኖርብንም እና ትልቅ የባንዱ ድራመር ክንዴ ምልክት አሳየኝ። ምንድነው ስለው ከ10 ዓመት በኋላ ቀስቀሰኝ። ከ10 ዓመት በኋላ አብራት ስራና Resilience Dermaceutical Luxury Rooted in Care። አሁን ውጪ ካሁን በፊትም ብያችሁ ሊሆን ይችላል አንድ ወዳጄ ልጁ ታመመበት አሜሪካን እና የአንጀት መታጠፍ ነበረ። ሄደው በቃ ምንድነው ከየትነ ምናምን ሳይሉ አከሙት። ፍራንክ አለ ወይ ምናምን ሳይሉት ልጁ አጣዳፊ ነበረ። በኢመርጀንሲ ነው የገባው። ካዳኑት በኋላ ቢል ሲባል $60,000 ከዚህ እኮ ለቫኬሽን ሄደው ልዝናና $3,200 ይዞ ያኔ የኔ አንጀት ታጠፋል። ታቆርመት ብዬ ቁጭ ብዬ እኔ እንዲህ አይነት ገንዘብ የለኝም ስላቸው እሺ ከሌለ አሉና የሆነ ግብረሰናይ ድርጅቶች አሉ። ሰዎች ሊታከሙ መተው
ከፍራንክ ካጎደላቸውና ከሌላቸው የሚከፍሉ እነሱ ጋር ደዋውለው ከሁለት ድርጅት እንግዲህ ጥሩ ነገር አግኝተናል ወደ $56,000 አግኝተንልሃል እና $4,000 ፈልግ አሉት። አረ የለኝም እሱም የለህ ማቆይ እንደገና ብለው ሌላ ደግሞ ሶስተኛ ድርጅት አሁን ሶስተኛ የሚከፍልለት አካል አገኘና እንትን ሲል ግድ የለም አልኳለ የከፈልኩ እንዲመስለኝ $300 ልስጣችሁ $300 ልስጣችሁ ምናም ብያለ አገባብቼ $300 ነው $400 ከፈልኳለ እንዲህ በቃ ከፈልኩ እንደል ማለት ነውና እንዲህ አይነት ተቋማት የሆኑ አሁን እነዚህ የከፈሉልኝ ሰዎች አላቃቸውም ባል ካሉበት ሆነው ግን የሆነ ልጅ ነፍስ ድኗል በረከቱን ያገኛሉ። እኔ እውነቱን ለመናገር አሁን አሜሪካውያን በእግዚአብሔር ያምኑ ምናምን ሲባል ትንሽ በቃ የበጎነት ስራ የሚሰሩ ግን የሚገርሙ ሰዎች ያሉበት ማገር ነው። በጣም እና እንዲህ አይነት ነገሮች አሁን ምናልባት ከዚህ ጋር የሚያዝ ነገር አለ። ልክ ነው። የኛ አሁን አንድ በጣም እንዲያውም ጥሩ ጥያቄ ያነሳ በጣም አስረግጬ መናገር የምፈልገው ነገር እኛ ይሄን ነገር ስንመሰረት አሁን የምንሰራውን ስራ እናቆማለን አይደለም። የኛ ሁሌ የምንለው ነገር ሚሽን የምንሰራው ሚሽን ለማቆም ነው። እንግዲህ የዛሬ 10 ዓመትም ሆነ 5 ዓመት ይሄ ሆስፒታል ሲገነባና ስራ ሲጀምር እንግዲህ ሁሉም ሰው አሁን እየተረባረበ ነው። ሁሉም ሰው እኛ የምንሰራውንም ስራ አይቶ ማሽነሪዎችም ብዙ እየመጡ ነው። እሱ ብቻ ሳይሆን አገር ውስጥ ያሉ ሆስፒታሎች የግል ሆስፒታሎች ራሱ አሁን ክልሉ ጭምር እየወጡ እያከሙ ነው እንደ ሚሽን ማለት ነው። እኔ አሁን በጣም ትልቅ ደስታ ነው የሚሰማኝ። የሀገራችን ህዝብ ራሱ እየተነሳ ነው ይሄን ባክሎጉን ዌይቲንግ ሊስቱን ለማጥፋት ማለት ነው። ከመንግስትም በጣም አሁን ብዙ እየታየና አቴንሽን እየተሰጠው ነው። በዛን ጊዜ ሜቢ እንግዲህ ሆፕፉሊ አይኖርም ብዬ አስባለሁኝ። ግን ጊዜ ሊወስድ ይችላል። ካለ የምንሰራውን ሚሽን እንቀጥላለን። እኛ አቅም የሌለውን ሰው ለመርዳት ሁሌም ዝግጁ ነን። አንድ ትልቅ ነገር ማለት የምፈልገው ይሄ ሆስፒታል ተገንብቶ ቆሞ ሰክሰስፉል ሆኖ ሰው ማከም ከቻለ ተስፋዬም እንዳለው መክፈል የሚችለው ከፍሎ መክፈል የማይችለው ግን ስቲል እዛ ሆስፒታል ውስጥ መታከም እንዲችል የሚያስችለው ሃርት አታክ ኢትዮጵያ ሌሎችም የበጎ አድራጎት ድርጅቶች ካሁን እንዳልከው ማለት ነው ተባብሮ ሰርቪሱ መኖሩ ነው ዋናው። አገር ውስጥ ይሄ ሰርቪስ ፉሊ አቬይላብል ነው። በቃ ይሄ ሰርቪስ አለ ከተባለ የተለያዩ ሆስፒታሎችም እየጠነከሩ ነው፣ እነሱ ጋርም ይኖራል። ግን የበጎ አድራጎት ድርጅት አሜሪካ ውስጥ ለዛ ነው ከትንሽነታቸው ጊዜ ጀምሮ ልጆች በጎ አድራጎት ውስጥ እንዲያድጉ ነው የሚደረገው እዛ ሀገር። ለዛ ነው ብዙ በጎ አድራጎት ድርጅቶች አሉ። እንደዚሁ ደግሞ ፊላንትሮፒስት የሆኑ ሌሎችም ኢንዲቪጁዋሎችም ሰዎችም አሉና ያ በዛ የተጠናከረ የኛም ብቻ ሳይሆን የሁሉም ሆስፒታሎች እንዲህ አይነት ሶሻል ወርክ በደብ አድጎ ተቀጥሮ ሰው መክፈል ሳይችል ሲቀር ስትል መሞት የለበትም። እንደዚሁ እየተፈላለገ ከየትም ተብሎ ከመንግስትም ድርጅት ከግልም ድርጅት ሰውን የማዳን ግዴታ ነው ያለብን። በተለይ አንድ ሰው መጥቶ በኤመርጀንሲ ሁሌ የምለው ነገር ነው፣ በህይወትና በሞት መካከል ያለን ሰው ሂድና ቤትህ ገንዘብ አሰባስበና አይባልም። ያ በእኛ ሀገር ቅድም እሱ ጠቅሶታል፣ ወንጀል ነው፣ መመለስ አትችልም። በር ላይ የመጣውን ሰው ካተረፍከው በኋላ ነው። ልክ ነው። ማን ነው ምንድነው ፍራንክ አለ ሆይ ምናምን እኛ መስሉ ነው እንደዚህ ሞክረን ነበር አሉኛ እንደሆነ ሆስፒታልና ግን ከስራ ልንዘጋ ሆነ። የቢዝነስ ሞዴሉ አይፈቅድም። እኛም እያልን ያለነው እኮ ለንግድ የተቋቋመ ሆስፒታል ከፍተ እንደዛ ማድረግ ከባድ ነው። ግን ግልጽ እኮ ነው። አንደኛ ህዝባችን ደግ ህዝብ ነው። እኔ ብለን እንጀራ ተካፍሎ ይበላል። ምንም ማንካፈለው ነገር የለም። we share everything። ካልጋው ላይ ወርዶ ሰው የሚያስተኛ ህዝብ ነው እኔ እስከማውቀው ድረስ ማለት ነው። ግን when it comes to መክፈል ለሌላ ነገር ቢከፍልም ለጤናው መክፈል ላይ ህዝባችን አልተለማመደም እና እሱ ራሱ ስራ ነው ለህዝባችን። እኔ ጥቁር አንበሳ ሰራ ነበርና የሆነ 20 ብር ምናምን ላለመክፈል ይከራከሩና ከዛ ደግሞ ሲወጡ መኪናቸው ምናምን ሲገቡ ታያለ የሚነዱት መኪና ምናምን they have 20 ሚሊዮን ይሆናል እና ባለ መክፈሉ አንድ ሰው መክፈል የሚችል ሰው
ባለመክፈሉ መክፈል ካልቻለ ችግር የለም ግን መክፈል የሚችል ሰው አለመክፈሉ መክፈል የማይችለውን ሰው እንደሚጎዳ ማሰብ መቻል አለበት። ያ ነው ሀገርን መውደድ ማለት የሚገባውን ክፍያ መክፈል። ታክስ መክፈል ካለብኝ እኔ የተጠቀምኩበትን ሲስተም ታክስ መክፈል because ያ ታክስ in the right sense ሌላ ሰው ሰብሲዳይዝ ያደርጋል ማለት ነው። ስለዚህ ይህንን ስንል የስ እንዳልከው ነው። ቅድም ለሰውየው ተደወለለት አልካ ለሃርት አታክ ኢትዮጵያ ሊሆን ይችላል ኢንቲማ የሚደውለው። ሃርት አታክ ኢትዮጵያ አሁን ቤዙ እያደገለት ነው። ቤዙ እያደገ ቢሆንም ግን በዶኔሽን ላይ ነው የተመሰረተው። ይሄ ግን ኢንቲማ ኢንተርናሽናል የሚባል ሶሻል ኢንተርፕራይዝ ቢዝነስ ያስከፍላል መክፈል ከሚችለው ሃይ ክላስ ያለውንም ሚድል ክላስ ያለውንም ሎ ክላስ ያለውንም ያክማል። ከውጭም ሪሶርስ ሞቢላይዝ ያደርጋል። ሌሎች ነገሮች ገንዘብ የሚያመጡ ነገሮች አሉ። ለምሳሌ ኢትዮጵያን ኤርላይንስ 40 ሀገር ይበራል አፍሪካ ውስጥ ማለት ወደ 50 ሲቲ ይበራል። ከዛ ሁሉ ሲቲዎች ወደ ህንድ የሚሄድ ገንዘብ አለ። አብዛኛዎቹ ደግሞ በዚህ ነው የሚያልፉት። ለምን እዚህ ማናከማቸው? እዚህ እነሱን ማከም ራሱ ከዛ የሚመጣው ትርፍ ኢትዮጵያውያንን የኛን ህዝብ ደሃ በደንብ ያክማል። ማኒፋክቸሪንግ ላይ ቢሰራ፣ ትሬኒንግ ላይ ቢሰራ፣ አንዳንዴ ነገሮችን ማግሰፍ አስፈላጊ ሲገዝፉ አንደኛ ትልልቅ ኢንቨስተሮችንም በር የማንኳኳት ችሎታ ይኖራቸዋል። አሁን ብዙ ሰዎች አሉ እኛ ጋር ሰፖርት ማድረግ የሚፈልጉ ግን እኛ እቺ መናከማት 250 230 ትንሽ ነች ለነሱ። ግን ትልቅ ነገር ትልቅ ቪዥን ብናሳይ ብዙ ሰው ሊሳተፍ ይችላል። ማያዳግም ነገርም መስራት ይቻላል ብለን እናስባለን። በጣም ደስ ይላል። ያው እንግዲህ ከ3 ዓመት ጀምሮ በየአመቱ ስትመጡ በየአመቱ ቦሎ ነው ይባላል። እዚያ መኪና ስታደሱ ቦሎ ያመታዊ ያው በየአመቱ ስትመጡ እንዲህ እናወራለን። በየአመቱ እኔም ለውጡን እያየሁት ነው። በጣም ደስ ይላል። ምክንያቱም በዚህ ውስጥ ታከሞ የዳኑ በጣም በርካቶች አሉ። እርዳታ ደግሞ የሚጠብቁ በጣም በርካቶች አሉ። እሱ እንዴት እናቀራርበው ነው የተባለ ያለውና እውነቱን ለመናገር ሁሌም የምለው ነው ለራስ ብቻ መኖር ይቻላል። ግን እኔ አሁን የገባኝ ሀብታም ራሱ የምትለው ሰውዬ አሁን ቢል ጌት ሄዶ መጨረሻ ላይ መጥቶ አፍሪካ ላይ ወይ ወባ ላይ ወይ የሆነ ነገር ላይ በቃ የምትደሰተው ለሰዎች በማድረግ ነው። እውነተኛ ደስታ ያለው እሱ ላይ ነው። ሕክምናውም ላይ እንደዛ ነው። የሆነ ነገር ላይ ይደረሳል። ከዛ በኋላ ግን ዝም ብለህ መተኛት ይከብድና እንዴ በተሰጠኝ ነገር እግዚአብሔር በሰጠኝ ነገር እኔ ምን አድርጌያለሁ የሚለውን ምላሽ መስጠት ደግሞ ለጥቂቶች ብቻ የተሰጠ ይመስለኛል። ከነሱ መሀል ስለሆናችሁ ላመስግናችሁ ብዬ ነው በአደባባይ። አሁን የዛሬ ዓመት የምትመጡት እንደገና እንደ እግዚአብሔር ፈቃድ yes ስንት ሰው ተመዝግቧል? አሁን ለዛሬ ዓመት ዶክተር ኦፕሲኔት ነው እቺ መስገባና አይ እኛ እንደነገርኩ ነው። ስንት ሰው ተመዝግቧል ሊስቱን የሚያውቁት የተለያዩ ሆስፒታሎች ናቸው። እኛ አይደለንም። ስንመጣ ስንል ከ2-3 ወር በፊት ነው የሚነግሩን ምን ያህል ሰው መስራት እንደምንችል። እኛም እናውቃለን። ተስፋዬ ደግሞ ቅድም እንዳለው አንዳንዶቹ ኮንታክት ያደርጉናል። እነሱን በተቻለ መጠን በዚህ አጋጣሚ መናገር የምፈልገው አንድ ነገር ምንድነው እኛ ሴሌክሽን ላይ ብዙ መግባትም አንፈልግም። ኤመርጀንሲ ሲሆን ብቻ ነው አይ ሰው መታከም አለበት ብለን የምንናገረው። ሌላውን ደግሞ ወይ ደግሞ ጊዜ የማይሰጥ ነገር አለ አይደለ? እንደዛ ልክ እንደ ዳጊ እናት ነው በጣም የዛሬ ዓመት እንደመጣው መቆየት የማይችላው እሷም ዳጊ እናት አሁን ያከምናቸው እሳቸው መቆየት የማይችሉ ከመሰለን መቼም አንድ ነገር ችግር አይተህ አይነን ከዛ ማዞር ከባድ ነው። ያው እናክማለን። ነገር ግን በሶሻል ሚዲያ በስልካችን የሚመጡ ጥያቄዎች ለኛ በጣም እየከበዱ ነው። አክቹሊ እንቅልፍም እየነሱን ነውና ያንን ነገር በተቻለ መጠን ወደኛ ሳይሆን ወደ ሆስፒታሎቹ ሄዶ ተመዝግቦ ከዛ እነሱኮ እዛ ያሉት ሐኪሞችም እኮ ያያሉ የትኛው ነው በጣም አጣዳፊ ብለው ያቀርቡልን አንዳንዶቹን። ስለዚህ በዛ በኩል እንሂድ። እኛን በግል በጣም ስለሚያጫንቅ የምንጨናነቀው ያው መድረስ አንችልም ለሁሉም እና እዛ ጋር እስክንደርስ ድረስ ያንን ነገር ትንሽ ከላይላችን ላይ ትንሽ ቢቀንስ ደስ ይለናል። because በጣም ያስጨንቅ ነገር ስለሆነ ማለት ነው። ለኛም ተርፏል። ሃርት አታክ ኢትዮጵያን ለማገዝ በወር $5 ዶኔት ማድረግ ይቻላል የሚል ካምፔን ጀምራችሁ እንደነበር አስታውሳለሁ። ከምን ደረሰ? ልክ ነው።
አሁን እንግዲህ ሃርታክ ኢትዮጵያ ይሄንን በየጊዜው እንደዚህ ዶኔሽን መጠየቅ ሰውም ስለሚያሰላች ለምን አንድ ነገር አንጀምርም ተብሎ ፋይቭ ፎር ላይፍ የሚባል አሜሪካ ውስጥ ብቻም ሳይሆን በሪሊ በመላው ዓለም ባሉ ኢትዮጵያውያኖችም ኢትዮጵያዊም ያልሆኑ ዜጎችን አሁን እየቀሰቀስን ያለነው ወደ 4000 አካባቢ ሰው እስካሁን ድረስ ተመዝግቦ በወራዊ መዋጮ 5 ብር ያዋጣን ያለው ያ ደግሞ ለምንድን ነው የሚረዳን ምንድነው ያለን ምን ያህል ነው የሚኖረን በዚህ አመት ውስጥ ይሄንን ነገር ብናሰባስብ ምን ያህል ሰውስ ማከም እንችላለን ምን ያህል ዕቃም መግዛት እንችላለን ፕሮጀክቶቻችንን በደንብ አድርገን እቅድ ላይ እንድናስገባቸው ስለሚረዳን ትልቁ ነገር 5 ብር ትልቁ ነው አይደለም ለማንም ሪሊ አሴፍሻል አንተም ትልቅ ነው ብዬ አላስብም ለሁሉም ሰው አይ ቲንክ እስከ ተፈቀደልን ድረስ እግዚአብሔር እስከሰጠን ድረስ በወር 5 ብር ሲወጣ ከባንካችን አይሰማንም አይደል አንዳንድ ጊዜ እንዲያውም በጣም አሜሪካን ውስጥ በማናቃቸው ሁኔታ ሁሉ ከባንካችን የሆነ ኦንላይን ላይ ይወሰዳል ሳናቅ ማለት ነው ልክ እንደዛው ነው ይሄንን ያለውም ሰው ብዙም የሌለው ሰው ደግሞ ሁሉንም ማሳተፍ እንዴት አድርገን እንርዳችሁ ሲለን ብዙ ጊዜ የምንለው እንደዚህ ይሄን ያህል ገንዘብ ስጡን አይደለም እሱም በጣም እሱ ላይ ነው የሚሰራው 5 ተመዝግባችኋል ነው የሚለው እሱን ነው የሚጠይቃቸው እንዴት አድርገን ልናገዛችሁ እንችላለን ሲል እሷን ነው የሚጠይቀው ምክንያቱም እሷ ነገር ነች ሰስቴይነብል ሆና ፐርማነንትሊ ትልቅ ብዙ ነገር እንድንሰራ የምትረዳን እሷ ስለሆነች እዛ ላይ ብንረባረብ ብዬ የምጠይቀው ሁሉ ነው ዌብሳይቱም ያው ዛጋ ይታየኛል በዛ መሰረት ገባ ብላችሁ በወር $5 በወር $5 እሷን ብቻ ነው የምጠይቀው አሚን ብቻ ማለት ሳይሆን ያው እንግዲህ ይሄ በኢትዮጵያ ብር ተቀይሮ ደግሞ እኛም በማድረግ ከፊት መቆም አለብን አድርጉ ብቻ ማለት ሳይሆን ማድረግም ያው እኛም በወር $5 በኢትዮጵያ ብር ለመስጠት ቃል እንገባለን አንዴ እንደዚህ ምን አለበት እንደዚህ አይመስልኝም እሱ ላይ ትንሽ ለመጨመር ያህል ከገንዘቡም ውጪ አሁን ለነገሩ ፈረንጆቹም ገብተውበታል እኛ የጀመርነው ለኢትዮጵያን ዳያስፖራ ነው የጀመርነው የ5 for a life ወይም 5 ለህይወት ማለት የችግሩን ግዝፈት አይታው ለወደፊትም ስትራቴጃይዝ አሁንኛ 20000 ሰው ለመመዝገብ ነው የተነሳ ነው አይ ቲንክ 4000 ምናምን ጥሩ ነው አዎ 20000 ሰው ብንመዘግብ ግማሽ ሚሊዮን 700,000 ሰው አለ ይባላል እንግዲህ ኢትዮጵያዊ አሜሪካ ብቻ አሁን ይሄ ከአሜሪካም አልፎ በዩኬ አውስትራሊያ በጣም ካናዳ ብዙ ቦታ ገብቷል ይሄ 5 for a life ካምፔን ወደፊት በዚህ እንደ ኢንቲማ ዳያስፖራ ሄልዝ አላያንስ የሚባል ፕሮግራም አለ የጀመርነው ኢትዮጵያውያን ከጤና ጋር የተያያዘ ስራ የሚሰሩ ኢትዮጵያውያን በሙሉ እንዲመዘገቡ ማለት ነው እና ወደፊት እነዚህ የምታያቸው ነጮች ሳይሆኑ ኢትዮጵያውያን ብቻ እዚህ መተው ሀገራቸው ላይ በራሳቸው ቋንቋ የራሳቸውን ህዝብ የሚያክሙበትን ቪዥን እያየን ነው በዛን ጊዜ ያቺ $5 ከቻሪቲነት ወደ ኢንሹራንስነት ልትቀየር ትችላለች ለምሳሌ አንድ ሰው አሜሪካን ሀገር ቢሆን አጎቱ እዚህ ይታመማል አይደል ያን አጎቱን ኢንሹር ማድረግ ይችላል በዛች 5 ብር $5 ብቻ ላትሆን ትችላለች 5 ሊሆን ይችላል whatever it is እንደዚህ ሰፋ አርገህ ካየኸው ይሄ ሁሉ ሰው አምኖበት 20000 ሰው አምኖበት $5 በወር ኮንትሪቢዩት ያደረገ ይሄንን ቻሪቲ እየደገፈ ቻሪቲ ወደ ሶሻል ኢንተርፕራይዝ ሲቀየር ደግሞ ለራሱም የሚጠቅመው ነገር ሊሆን ይችላል ማለት ነው እና ኢንቲማ ዳያስፖራ ሄልዝ አላያንስ I can see that አሁን በቅርቡ ይሆናል ብዬ አስባለሁ በጣም ብዙ ኢትዮጵያውያን አሉ እንዳልከው ሁሉም ትንንሽ ምክንያት ነው ያላቸው ኢትዮጵያ የማይመጡበት ጁላይ ዝናብ ይበዛል ምናምን we can fix እነሱን ነገሮች የተወሰነ ደስ የማይላቸው ነገር ሊሆን ይችላል ፎከስ አድርገን እዛ በሚሰሩት ሞያ እዚህ መተው ህዝባቸውን እንዲያክሙ ፕላትፎርም እያዘጋጀንላቸው አሁን አስተርጓሚ አለ ሰርጂኑ ምን እንደሰራ ለዳጊ እናት ሲናገር አስተርጓሚ አለ ዋይ ኢትዮጵያዊ ሐኪም አሜሪካን ሀገር አውስትራሊያ ጠፍቶ ነው መተው እነሱ ቢሰሩ ከዛም አልፎ ደግሞ ትንሽ እዚህ የሚቆዩበት 2 ሳምንት ብቻ ሳይሆን 1 ወር 2 ወር 3 ወር ከዛ ይሄ ብሬን ሰርኩሌሽን የምንለው ነገር አለ አሁንኛ ብሬን ሰርኩሌሽን ማለት እኔ እንደ ኢትዮጵያዊ አሜሪካን ሀገር እንደዛ እንድኖር ትፈልጋለች yes እኔም ግን ደግሞ ኢንተረስት አለኝ ለምንድነው ሃይብሪድ ነገር ተፈጥሮ ግማሹን አመት እዚህ ግማሹን አመት አሜሪካ ማልሰራበት እንደዛ አይነት ኔጎሺዬሽን ላይ የሚሰራ ሲስተም ካለኮ
አገሩ 3 ወር 4 ወር 5 ወር መኖር ማይፈልግ ሐኪም እስካሁን አልገጠመኝ። ሁሉም ሰው መስራት ይፈልጋል፣ ግን እኛ ነን እሱን ማመቻቸት ያለብንና ይሄ ሪሌሽንሺፕ እዛ ድረስ ይሄዳል ልፈልግ ነው። እንግዲህ የጤና ጉዳይ በጣም ብዙ ሊሰራበት የሚገባ ነው። የእናንተ ደስ የሚለው ነገር ምንድነው? ወጥቶ አሁን እናንተን አሜሪካ ትኖራላችሁ ማለት ይከብደኛል ለኔ። ምክንያቱም እዚህ ነው ያላችሁት። ያው በስጋ ሊሆን ይችላል፣ በመንፈስ ግን እዚህ ያለው ነገር ያስጨንቃችኋል። ለውጦች እንዲመጡ ወገን እንዲታገዝ በጣም ትፈልጋላችሁ። ይህ በራሱ በጣም አስደሳች ነውና በደግነታችሁ ቀጥሉበት ለማለት ነው። አንድ መንገድ ያረኳችሁ እነ ዶክተር ተስፋዬ ከመለያየታችን በፊት ሰይፉ በኢቢኤስ ካሁን በፊት ልጅ ያሉ ነገሮችን የከወኑ እኔ አስታውሳለሁ። በአንድ ወቅት አንድ ካፒቴን ነበሩና በካንሰር ተይዘው 1 ዓመት ብቻ ይቀራቸዋልና ያቺን 1 ዓመት ለወገን የሚጠቅም ስራ እየሰሩ ነው በቃ ማሳለፈው ብለው በጣም እንግዲህ ከዛም በፊት የተለያዩ ዶክተሮች እንዲሁ ሰይፉ በኢቢኤስ የራሱ የሆነ እንግዲህ ብሔራዊ ጀግኖች አሉት እና እነዛን ሽልማቶች አስታውሳለሁ። የኩሪፍቱ ባለቤት አቶ ታዲዮስም ተሸልመዋል። እኔ ጠይቄ ነበረ ሰይፉ በኢቢኤስ ዝግጅት ክፍሉን ብቁ አይደለም ስትሰራ ትሸለማለህ ተብዬ እኔን ራሱ የነፈጉኝን እንግዲህ የክብር ሽልማት ነው ለእናንተ ይሰጣቸው የተባለውና እንኳን ደስ አላችሁ ለማለት ነው። መጀመሪያ ያው እንግዲህ ሁሌ በጣም በሚገርም ሁኔታ ነው የሰይፉ በኢቢኤስ ጀግኖች። እንዴት ነው ታዲያ ሁሌ በጥሩነት በጣም ደስ ዶክተር ተስፋዬ እናመሰግናለን። ምንድነው ትልቅ ነገር ሆኖ ሳይሆን ለምትሰሩት ስራ እንደ ዝግጅት ክፍል እውቅና ለመስጠት ነው። ይገባችኋል። ከዚህም በላይ እናንተን ማገዝ፣ ከእናንተ ጋር መቀራረብ። እኔ ባለፈው ከአሜሪካን መልስ ስመጣ እዛ ሽልማት ነበርና እዚህ ሆቴል ውስጥ ወዳጆች ያዘጋጅተው ሽልማት መተው እንኳን ደስ አለህ ካሉኝ መካከል አንዷ ከልብ ህመም የዳነችዋ ትንሽዬዋ ልጅ ነበረች። ሀሴት መታ ነበርና በጣም በቃ ደስ አለኝ። አባቷ ይዟት መቶ ምናምንና እኔ ያላከምኩት ሰውዬ ሳያት እንደዛ ደስ ያለኝ እናንተ ደግሞ እና ሳቅፋት የማይገባኝን ነገር እንዳቀፉ ለማንኛውም ተቀበሉን እኛንም እና እንዲህ ካሰብን እኮ እንግዲህ ወደ 700 ሰዎች አሉ በየቦታው እና እነሱን ወክዬ ነው ይሄ ይገባቸዋል። እስካሁን የመጣችሁት ነገር ወጣ ወረድ ይኖረዋል እና ወደፊትም ሊያጋጥም ይችላል። ያን ሁሉ ተቋቁማችሁ ግን ሰውን ለማገዝ የምትሄዱበት ብርታት በአደባባይ አድናቆት ያስፈልገዋል ነውና በርቱ፣ ጠንክሩ፣ ይገባችኋል። ከዚህም በላይ ሰርታችሁ ቅድም በቅድ ደረጃ የነገራችሁን ነገር መሬት ላይ ወርዶ ለማየት ያብቃል ለማለት ነው። አይገባቸውም እንዴ? አይደል? ለስንብት ማለት የምትፈልጉት ነገር ዶክተር ተስፋዬ ተሌላ፣ ዶክተር ኦፕስኔት? እንግዲህ ማለት የምፈልገው በዚህ አጋጣሚ ይሄን ነገር ስንሰራ ከመጀመሪያው ጀምሮ እስከ 5ኛ ዙር አሁን ባለንበት ወቅት የሰራነውን ስራ የደገፉን በጣም ብዙ ድርጅቶችም አሉ። የኛንም ከመጀመሪያ ጀምሮ በድርጅታችን ስም የቦርድ አባላቶቻችንን የዚህ ሀገር ይሄን ነገር ስንሰራ በሎካል ቮለንቲር በኢንተርናሽናል ቮለንቲሮቻችን ብቻ ሳይሆን እዚህም ሎካሊ የሚያግዙን የኛም ስታፎች አሉ። የኛም ቮለንቲሮች፣ የኛም ሐኪሞች፣ ነርሶች ሁሉም ናቸው የሚሳተፉበትና እነሱን እጅግ አድርጌ ላመሰግን እወዳለሁ። በተረፈ ደግሞ ኢትዮጵያን ኤርላይንስ በጣም ከመጀመሪያው ጀምሮ ከኛ ጎን የቆመ ትልቅ ተቋም ድርጅት ነው። እግዚአብሔር ይስጥልን፣ እናመሰግናለን። ከካርጎ ከኤር ቲኬት ከመስጠት እንደው በቃ አለን ከጎናችሁ ከማለት አሁን እስከ ቅርብ ጊዜ እስከ ተፈራረመው ጊዜ ድረስ ከኛ ጋር ናቸውና ያንንም ድርጅት ከልብ አድርጌ በራሴም ስም በሀርታክ ኢትዮጵያም ስም ላመሰግን እወዳለሁ።
የጤና ሚኒስቴር ብዙ ነገር ይሄንን ነገሮችን እቃዎችን ስናስገባ አንዳንድ ደብዳቤዎች ከመጻፍ ጀምሮ እስከ አለንላችሁ ከጎናችሁ አብረን ነው የምንሰራው ይሄ የኛንተ ችግር ብቻ አይደለም የሀገር ችግር ነው የኛም ችግር ነው ብለው ከኛ ጋር እየለፉ ነው ያሉትና ወደፊትም አለን ከጎናችሁ ብለውናል የጤና ሚኒስቴርም እጅግ አርጌ ላመሰግን ወዳለሁኝ ተረፈ ደግሞ የራሳውት ነገር ካለ አንተ ተጨምራለህ ሰይፉ ሴፍ በጣም ሴፍሻ ከመጀመሪያው ጀምረ ነው አንተ ከኛ ጋር ይቆምከው ያስተዋወከንም ለህዝብ አንተ ስለሆነ thank you መስጠት መቻል ትልቅ መሰጠት ነው really እኛ ሰው በጣም ያመሰግናል ግን ትልቁ ተጠቃሚ ከዚህ እኛ ነን መስጠት መቻል is a blessing እና ግን ብቻችንን አንሰጥም እዚህ ለመምጣት 6 ወር ፕላኒንግ ነበረ ከ22 በላይ አፕሊኬሽኖች ለካምፓኒ አፕላይ ተደርገዋል ግራንቶች ተጽፈዋል ለ6 ሳምንታት በየሳምንቱ እየተገናኘን ይሄን ነገር ፓክ ስናረግ ትልቅ ካምፓኒ ሲኦዎች ካርቶን ሲሸከሙ ማናቃቸው ሰዎች መተው ታሪክ ሰምተው ሲያለቅሱ ይሄንን የሰጠን እግዚአብሔር ነው እና እኔ በጣም ላመሰግነው ወዳለው እና ብዙ እንቅልፍ ያጡ ደግሞ እዚህ ያሉ ሰዎች አሉ ቀን ከሌሊት የሚሰሩ በጣም ላመሰግናቸው ወዳለው አንድ ሳልል ማለፍ ማልፈልገው ነገር ያከምናቸው 700 ሰዎች እንዳሉ ሆነው እነሱን በማከም ሂደት ውስጥ ደግሞ ያነቃቃ ነው የልብና የደም ቧንቧ ሐኪም በሀገሪቷ ውስጥ ትልቅ ተስፋ እየጣልኩበት ነው እና ትልቅ ተስፋ አሁን ብዙ ሰርጀሪ የልብ ሰርጀሪዎች እየተሰሩ እኛ ከጀመርን ጀምሮ እዚህ ሀገር ውስጥ ከዚህ ወጥተው ራሱ ክልል እየሄዱ እየሰሩ ነው ብዙ ቻሪቲዎች ተቋቁመዋል ይሄ ውድድር አይደለም ሁሉም ሰው አስፈላጊ ነው ምንም ያወዳደረም ነገር የለም because በቂ ችግር አለ እሱ ላይ ተረባርበን ነው መወዳደር ሳይሆን መረባረብ ነው ትክክለኛው ተርም አብረን እንስራ ባሁን ባለፈው እኛ ትልቅ ማሽን ይዘን መተን ማሽኑ 110 መሰካት የነበረበት 240 ሰከውና ተቃጠለ የውጭ አሜሪካ የት ነው ደወልነው ዶክተር በቀለጋ ጌዙንድ አረባከ እንደው ቀበረኝ ሰባረ ችግር ላንተ ከዛ መተየን መታረገው አመጣው በሱ ማሽን ነው ስንት 10 ምናምን ሰርጀሪ ይሰራል ዋሽንግተን ሜዲካል ሴንተር አንስቴዚያ ማሽን ተበላሸ ሲባል ዶክተር ማርቆስ ጋር ወዲያው ምን ችግር አለ እሱ ነው ይሄ ምንድነው የሚያሳየው ችግሩን ተረባርበን ነው መስራት እንጂ መሻማት በሌለበት ጊዜ መመቀኛኘትና መጠላለፍ አስፈላጊ እዛ ያድርሳል ለመጠላለፉ ችግሩ አንሶ እንጂ አሁን ሁሉም ሰው ተባብሮ ቢሰራ ቢዋደድ ቢማማር ቢደጋገፍ አይ ቲንክ ይሄንን ነገር ወደፊት አድቫንስ ማድረግ እንችላለን በያስባለሁ በጣም ደስ ይላል ሌላ መጨመረው አንድ ነገር ሳለ ያልኩት እነዚህ አብራውን የሰሩት ሆስፒታሎች ጠቅላላ የልብ ማማከል ቅዱስ ጴጥሮስ የኮሪያ ሆስፒታልና ጥቁር አንበሳ ሆስፒታል እኛን መጣለን ግን እነሱ ናቸው በራቸውን ከፍተው አስገብተው አብረን እንስራ የሚሉት ከኛ ጋር የሚታገሉት ቀን ከሌሊት የሚሰሩትና እነሱንም እጅግ አርጌ ላመሰግናለሁ እነሱ በጣም ባለፈው የሆነ ሰው ጥሩ ነገር አድርጎ በቃ ጥሩ ነገር ማድረግ ደስ ይላል በቃ በልጆች ታገኘዋለህ አልኩት የተለመደ ነገር መስሎኝ ነው ኧረ ሰይፉ ድሮ ነበር በልጅ አሁን በእኔ እንዴት ትዳሬ ተባረከ እንዴት እንደሚቀናኛል ፊታችሁ ላይ የማይወሱን ነውና በልጅ አይደለም እዛም አይቆይም እንዲህ በራስ መባረክም አለና ረጅም ዕድሜ ከጤንነት ጋር ተመኙላቸው ከመልእክቶች በኋላ እንመለሳለን አመሰግናለሁ